በአራት የክርክር መድረኮች ላይ የፖሊሲ አማራጮቻቸውን ያቀረቡ ወደ 11 የሚጠጉ የፖለቲካ ፓርቲዎችን እዚሁ ጋብዘን ነፃ ሚዲያ ሆኖ በማገልገል አገልጋይነት ሚናውን ሲወጣ ቆይቷልና የምግብ ማግኘት መብት የሁሉም ዜጋ መብት ነው እንጂ የፖለቲካ መነገጃ ያንን ወይዘር ኮንዲሽኑን ማድረግ ያለባቸውን ያንን ስልጠና በመስጠትና በማብቃት ሂደት ብቻ እንኳን ምርትና ምርታማነት ላይ ከፍተኛ ለውጥ ያመጡ በርካታ ሀገራቶች አሉ። ከባድ ጥንቃቄ የሚፈልግ ነው። የመነጋገር ባህልም የዲሞክራሲ ባህልም ከዚሁ የሚመጣ ነው። በቀን 3 የተመጣጠነ የምግብ ፍላጎቱን ማሟላት አለበት ብለን እናምናለን። እንዴት ነው የሚሆነው? የህይወት መብት ተደርጎ የምግብ መብት ደግሞ እዛ ውስጥ ይገባል ማለት ነው። በፖሊሲው ራሳችንን ሳንችል ዘሮችን ሳንመርጥ አካባቢያችንን ሳንጠብቅ የምግብ ዋስትና ልናረጋግጥ አንችልም ነው በመሰረታዊ። በቀጣይ ዓመት እንኳን ለዘር የማይቀመጥ ዘሮችን ነው እየተጠቀምን ያለ ነው። እሱንም ለህዝባችን የምግብ ዋስትና እንዲረጋገጥ የበኩላችንን አስተዋጽኦ ለማበርከት ጽኑ ፍላጎት አለን። የሲቪል ማህበራቱም ፓርቲዎቹን ጠየቁ፣ ሞገቱ። ቀጣይ 5 ዓመት የኢትዮጵያን እጣ ፈንታ ደግሞ እጁ ላይ ልጥሉበት የምትችሉትን ኃይል ለመምረጥ ያስችላችሁ ዘንድ ይህንን ክርክር እንድትከታተሉ አብራችሁ እንድትቆዩ እጋብዛለሁ። ምርጫ በሐሳብ ብልጫ ለኢትዮጵያ። ጥሪ የተደረገላችሁ እንግዶች እንደዚሁም የአሃዱ ሬዲዮና ቴሌቪዥን ዋና ስራ አስኪያጅ እንደዚሁም ደግሞ የጥምረት ተወካይ አቶ መስዑድ ገበየው ሁላችሁም እንኳን በደህና መጣችሁ። 7ኛው ሀገር አቀፍ ምርጫ ሊካሄድ ጥቂት ቀናት በቀሩበት ነው ዛሬ እዚህ በልዩ ርዕስ ይዘን ክርክር የምናደርገው። የዛሬው ክርክር የመጨረሻው የክርክር ምዕራፍ እንደመሆኑ መጠን በተለይም ለሀገራችንና ለዜጎቻችን ሰላም፣ ዲሞክራሲና ፍትህ ይሰፍን ዘንድ ምርጫው ሰላማዊ፣ ዲሞክራሲያዊ እንዲሆን ምኞታችንን እየገለጽን በቀሩት ጥቂት ቀናት ደግሞ የቀሩትን ሀሳቦች እያጠናቀቅን ለመሄድ እንዲያስችለን ነው ይህንን ክርክርም የምናደርገው። የዛሬው ርዕሰ ጉዳያችን የምግብ ሉዓላዊነትን ይመለከታል። የምግብ ሉዓላዊነት እንደሚታወቀው ማህበረሰብ፣ ክልል ወይም ሀገራት የራሳቸውን የምግብና የግብርና ፖሊሲ፣ የማምረቻ ስርዓትና የፍጆታ ባህል በራሳቸው የመወሰን መብት ያላቸው መሆኑን የሚያረጋግጥ ጽንሰ ሀሳብ ነው። ይህ ጽንሰ ሀሳብም ከምግብ ዋስትና በበለጠ ጥልቅ ሲሆን ምግብ ማግኘት ላይ ብቻ ሳይሆን ምግቡ እንዴት በማንና የት ተመረተ በሚለው መዋቅራዊ ጉዳይ ላይ ያተኩራል። የምግብ ሉዓላዊነትም ለአንድ ማህበረሰብ ሆነ ለሀገር ያለው አስፈላጊነት ወሳኝ በመሆኑ ቀጣዩ ምርጫ ላይ ፉክክር የሚያደርጉ ፓርቲዎችና በቀጣይ 5 ዓመታት ኢትዮጵያን ለመምራት መንበረ ስልጣኑን የማግኘት እድሉን ካገኙ ይህንን የምግብ ሉዓላዊነት ጉዳይ በፖሊሲና በአማራጮቻቸው እንዴት ይዘውታል? አረዳዱ ምን ይመስላል? በምን መልኩስ ነው የምግብ ሉዓላዊነትን ለማስፈን የሚሰሩት የሚለውን ለመፈተሽ ያስችል ዘንድ ህዝቡም መራጩም ደግሞ ይህ ለሁሉም የቀረበ ጉዳይ እንዲነሳ በማስፈለጉ ነው የዛሬው ክርክራችንን የምናደርገው። ክርክሩን እየመራን ሊዲያ አበበና ሱራፌል ዘላለም አብረናችሁ ቆይታ እናደርጋለን። ሊዲያ አመሰግናለሁ። እንግዲህ ይህንን ፕሮግራም ወይም ደግሞ ይህንን የክርክር መድረክ እንዲመቻች ከአሃዱ ሬዲዮና ቴሌቪዥን ጋር አብሮ የሚሰሩት ደግሞ የምግብ መብት ላይ የሚሰሩ የሲቪል ማህበራት ጥምረት ነው። ስለዚህ ከነሱ ጋር ሆነን ነው ይሄንን ክርክር ያዘጋጀነው። ርዕሰ ጉዳያችንም ቀደም ሲል ሊዲያ እንደተናገረችው የምግብ ሉዓላዊነትና በምግብ ራስን መቻል ላይ ያተኩራል። ይህንን በቀጥታ ወደ ንግግሮቹ ከመግባታችን በፊት በኢትዮጵያ ሕዝብ መዝሙር ፕሮግራማችንን እንከፍታለን። ለዚህም ደግሞ ሁላችንም ከመቀመጫችን ተነስተን ብሔራዊ መዝሙር እንዘምራለን። አጠር ያለ መልእክት እንዲያስተላልፉልን በቅድሚያ የአሃዱ ሬዲዮና ቴሌቪዥን ዋና ስራ አስኪያጅን አቶ ጥበቡ በለጠን በንግግር እንዲያደርጉ ጋብዛለሁ። የተከበራችሁ የ2018 ዓመተ ምህረት የሀገራዊ ምርጫ ተሳታፊ ተፎካካሪ ፓርቲዎች
እንደዚሁም ደግሞ የሲቪል ማህበረሰብ ጥምረት ጋዜጠኞች እዚህም ከጎኔ ያለው በኢትዮጵያ የህግ ሰው ቢሆንም ግን ከሙያ ጋር ከጋዜጠኝነት ሙያ ጋር በጣም ብዙ ስራ እየሰራልን ያለው አቶ መስዑድ ገበየው እንደዚሁም ሁለቱ ጎምቱ እና በጣም ታታሪ ጋዜጠኞች ሊዲያ አበበና ሱራፌል በጣም ነው ማመሰግናችሁ ሁላችሁም እዚህ ስለተገኛችሁ። የ2018 ዓመተ ምህረት ምርጫን በተመለከተ አሃዱ ሬዲዮና ቴሌቪዥን በተለይ ደግሞ በኢትዮጵያ ሚዲያ ታሪክ ውስጥ የመጀመሪያው ሊባል የሚችል ሁለት የተለያዩ ሚዲያዎች አሃዱ ሬዲዮ ቴሌቪዥን እና እንደዚሁም መናኸሪያ ሬዲዮ በጋራ በመሆን የምርጫ ተፎካካሪ ፓርቲዎችን ሲያወያዩ ነበርና ይሄ ስራ ብዙዎቹ እንዲሳተፉ አድርጓል። ብዙ መድረኮች እንዲፈጠሩ ተደርጓል። ብዙ ሀሳቦች እንዲንሸራሸሩም ተደርጓልና በጣም ትልቅ ስራ ነው የተሰራው። በዚህም ይህንን ለሰሩ ለክፍሌ ባልደረቦችና እንደዚሁም ደግሞ ለመናኸሪያ ሬዲዮ እዚህም እየመጡ ትልልቅ ሀሳቦቻቸውን ያቀረቡ ተፎካካሪ ፖለቲካ ፓርቲዎች በሙሉ በጣም ምስጋና ይገባቸዋል። ከዚህ በተረፈ ሬዲዮ ጣቢያችን ቴሌቪዥን ጣቢያችን እንደሚታወቀው በኢትዮጵያ ፖለቲካ ማህበራዊና ኢኮኖሚያዊ ጉዳዮች ላይ በጣም ጥልቅ የሆኑ ሀሳቦችን ምሁራዊ የሆኑ ሀሳቦችን በማንሸራሸር እና ነፃ ሚዲያ ሆኖ በማገልገል አገልጋይነት ሚናውን ሲወጣ ቆይቷል እና አሁንም ይሄን ሚናውን ነው እየተወጣ ያለው። ሬዲዮ ጣቢያችን ቴሌቪዥን ጣቢያችን በብዙ መልኩ የሐሳብ የበላይነትን ሐሳብ ላይ ሐሳባውያንን ይዞ በመቅረብ እና በዚህም ደግሞ ብዙ ለውጦችን ሀገራዊ ለውጦችን ያመጣንባቸው ተጨባጭ ጉዳዮችንም አይተናል። በእርግጥ የሚዲያ ስራ በጣም ከባድ ነው። ብዙ ዘርፎች ይሰጡታል። ነገር ግን ያንን ሁሉ ተቋቁመው ጋዜጠኞቻችን የሚዲያ ልጆቻችን ይህንን ሁሉ ችግር ተጋፍጠው ሚዲያው እንዲቀጥል ብዙ የሀሳብ የበላይነት ምርጫ በሀሳብ ብልጫም ተብሎ የ2018ቱ ዛሬ ላይ የመጨረሻው ላይ ውይይት ክርክር ላይ ደርሷል። ይህንን ደግሞ የዛሬውን ዝግጅት ወደ እናንተ እንድናደርስ በአጋርነት የኢትዮጵያ ሲቪል ማህበረሰብ ህብረት ጥምረት ይህንን ስላገዘን አብሮን ስለሚሰራ በእጅጉ አመሰግነዋለሁ። ምክንያቱም ብዙ ሚሊዮን ትልቁ የኢትዮጵያ ህዝብ ቁጥር ተደራሽ የሆነው የሲቪል ማህበረሰቦች ናቸውና በእነሱ አማካኝነት የሚነሳ በተለይ በምግብ በራስን የመቻል የሀገራችን ከፍተኛ ጥያቄ የሆነው ጉዳይ ለረጅም ዓመታት የኢትዮጵያ ችግር የሆኑ ማዕቶች የሚባሉት ጉዳዮች ከዚህ ከድርቅ ጋር ከምግብ እጥረት ከጠኔ ጋር ከረሃብ ጋር ያለመላቀቅ ብዙ ታሪክ አለና እነዚህን እንዴት ነው የምናስወግዳቸው? ምን አይነት ስትራቴጂዎች ይፈልጋሉ የሚለው እዚህ ተፎካካሪ ፓርቲዎች ስላላችሁ በእናንተ በኩል የሚመጡ አማራጭ ሀሳቦችን ወደ ማህበረሰቡ የሚቀርቡበት ትልቅ መድረክ ስላዘጋጁልን የሲቪል ማህበረሰቦችን በእጅጉ አመሰግናለሁ። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። መልካም የውይይት የክርክር መድረክ እንዲሆን እመኛለሁ። በጣም ነው አመሰግነው። አቶ ጥበቡ በለጠ የአሃዱ ሬዲዮና ቴሌቪዥን ዋና ስራ አስኪያጅ እናመሰግናለን። በማስከተል ደግሞ የምግብ መብት ላይ የሚሰሩ የሲቪል ማህበረሰብ ወይም ጥምረቱን በመወከል የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ዋና ዲሬክተር የሆኑት አቶ መስዑድ ገበየው ደግሞ ጥምረቱን በመወከል አጠር ያለ መልእክት ያስተላልፉልናል። እሺ፣ በቅድሚያ እኔም አመሰግናለሁ። አሃዱ ሬዲዮና ቴሌቪዥን ድርጅት ለባለፉት 8 እና ከዛ በላይ ዓመታት እኔ ከመመራው ተቋም ጋርና በአብዛኛው በሰብአዊ መብቶች ላይ በዲሞክራሲ ላይ በሰላም ላይ ከሚሰሩ ተቋማት ጋር ብዙ ስራ ይሰራል። በባለፈው 6ኛው ሀገራዊ ምርጫ ሀገራዊ ፓርቲዎችንም ክልላዊ ፓርቲዎችንም እንደዚሁ በዚሁ በአሃዱ ሬዲዮና ቴሌቪዥን ክርክር አዘጋጅተን ነበረ። በጣም ትልቅ ጅምር ነው ያየንበት።
ያኔ በፓርቲዎችና የተወሰኑ ባለሙያዎችና የሚዲያ ሰዎች ነበረ ክርክሩን ያደረግነው። በዚህኛው ዙር ደግሞ ኢሹን ለይተን እኛና የፖለቲካ ፓርቲዎች እጅ ከምን የምንባባልበት መድረክ ነውና በአይነቱም አይ ቲንክ የመጀመሪያ ነው፣ በፎርማቱም የመጀመሪያ ነው። አሃዱን እንደዚህ አይነት ፍሌክሲቢሊቲ እንዲህ አይነት አኮሞዴቲቭ የሆነ የኤዲቶሪያል ፖሊሲ ስላለው እሱን በጣም እናመሰግናለን። እንግዲህ ይሄኛውን ፕሮግራም መግቢያ ላይ እንደተነሳው በምግብ ራስን የመቻል ጉዳይ፣ የምግብ ሉዓላዊነት ጉዳይ፣ የምግብ መብት ጉዳይ፣ ምግብ የማግኘት ጉዳይ እነዚህ ነገሮች የብዙዎች ጥያቄዎች ናቸው። በተለይ በኢኮኖሚ ፖሊሲ ፓርቲዎች ክርክር ስታቀርቡ በአብዛኛው የምታነሱት የአርሶ አደሩን፣ የከተማውን ነዋሪ፣ የገጠሩንና በተለያየ አውድ ውስጥ የሚኖረውን ማህበረሰብ ኑሮ ፈተና የሆነበትን በተለያየ ምክንያትም ለተለያዩ ተጋላጭነት የሚያደርገውን አንዱ ይሄ ጉዳይ ነው። ትልቅ የፖሊሲ ጉዳይ ነው። ብዙዎቻችሁ ማኒፌስቶቻችሁን ስናነብ ለዚህ ክርክር ዝግጅት ስናደርግ ዴዲኬትድ የሆነ ኮሚትመንት እንዳላችሁ አይተናል። እሱን ደግሞ በተግባር ለኢትዮጵያውያን ይህን ፕሮግራም ለሚከታተሉ እንድታስረዱም ጭምር ነው። ከዛ ጎን ለጎን በዘርፉ ላይ የሚሰሩ ሲቪል ማህበራት ያቋቋም ነው የምግብ የማግኘትን መብት ሰብአዊ መብት ነው በሚል ይህን አድቮኬት የምናደርግ ሲቪል ሶሳይቲዎች ጥምረት አለን። በሀገር አቀፍ በአህጉር አቀፍም ደረጃ ብዙ ሀገሮች ላይ የሚሰራ ነው። ይሄ አፍሪካ ካላት ሀብት ተነጥላ ከሀብቷ በተቃራኒ በመከራው የምትታወቅበት በድርቅ፣ በረሃብ፣ በሌሎችም በመሰደድ ጭምር ነውና የምንታወቀው። ይህን ናሬቲቭ ደግሞ እንደ ኢትዮጵያ እናንተ ፓርቲዎቹ ተመርጣችሁ መንግስት ብትሆኑ ምንድነው አዲስ የምታመጡት ነገር የሚለው ላይ ትኩረት አድርገን ያዘጋጀነው ነው። በተለይ ምግብ የማግኘት በቂ ምግብ፣ ተመጣጣኝ ምግብ፣ ደህንነቱ የተረጋገጠ ምግብ ይሄ የፉድ ሰፕላይ ቼይኑ ከመጀመሪያው ጀምሮ እስከ ጥቅም ላይ እስከሚውል ጊዜ ድረስ ያለውን ሂደት በጣም ከባድ ጥንቃቄ የሚፈልግ ነው። የመነጋገር ባህልም የዲሞክራሲ ባህልም ከዚሁ የሚመጣ ነው። ሰው የስነ ልቦናው የአእምሮውና የስፒሪቹዋል የሶስቱ ግንኙነት ጤናማ የሚሆነው አንዱ የተመጣጠነና በቂ የሆነ ምግብ ሲያገኝ ነው። ይሄ በሚመለከት የፓርቲያችሁ ኮሚትመንት ምንድነው የሚለውን የምንፈትሽበት ነው። ይሄንን ስራ ስንሰራ እንግዲህ ከታች ከኮሚኒቲ ጀምረን በክልል ደረጃ፣ በሀገር አቀፍ ደረጃ፣ በአህጉር አቀፍ እንዳልኩት ዓለም አቀፍም ኢትዮጵያ በዓለም አቀፍ ደረጃ ፈርማ ከተቀበለቻቸው ስምምነቶችም አንጻር የምግብ ዋስትናን ከማረጋገጥ በአፍሪካም ደረጃ በኢትዮጵያም ደረጃ ከተቀመጡ ፕሌጆች ወይም ቃል ኪዳኖችም አንጻር የት ላይ ነው ያለነው? ወዴት ነው መሄድ የምንፈልገው? የእናንተ ፓርቲ ደግሞ ይሄን ጉዳይ በሚመለከት ምን አዲስ ነገር አሁን ካለው የተለየ ይዟል የሚለውንም የምንፈትሽበት ነው። በመጨረሻም ምግብ የማግኘት መብት የሰብአዊ መብት ጉዳይ ነው። ይሄ በህገ መንግስቱም ጭምር የተረጋገጠ መብት ነው። ግን ደግሞ ሪያላይዝ ከማድረግና ይሄንን መብት ተጠቃሚ ከመሆን አንጻር ብዙ ውስንነቶች እንዳሉ የእናንተም ማኒፌስቶቻችሁ ላይ ያቀረባቸዋቸው የመነሻ ጥናቶች፣ ዳሰሳዎች ያሳያሉ። ስለዚህ እሱም በሚመለከት አጠቃላይ ክርክርም ላይሆን ይችላል፣ ግን ደግሞ ለእኛ ሲሪየስ ቢዝነስ ትልቁ ጉዳያችን ነው። በዚህ ጉዳይ ላይ ስንሰራ የኢትዮጵያውያን ደህንነት፣ የኢትዮጵያውያን ክብር ከሚረጋገጥባቸው አንዱ ይሄ ጉዳይ ነው። እዚህ ጉዳይ ላይ ኮሚትመንቱን በአግባቡ ያልገለጸን ፓርቲ የኢትዮጵያ ሕዝብ እድል ይሰጠዋል የሚል እምነት የለንም። ያም ቢሆን ያው ፈረሱም ይሄው ሜዳውም ይሄው ነው የሚባለው። ቀናት ናቸው የቀሩት ምርጫው። በዚህ ጊዜ ውስጥ የመጨረሻም በእኛ በኩል የመጨረሻ መሰናዶችን ነው ይሄ ከመሆኑ አንጻር የመጨረሻ የተነገረ ሰውም ጋር መቆየት እድላለሁ ደግሞ በጣም ኢምፖርታንት ጉዳይ ነውና ይሄንን ፕሮግራም አክብራችሁ የመጣችሁ የሲቪል ማህበራት በጣም በዚህ ዘርፍ ላይ ያው ብዙ ሴንሲቲቪቲ ያለው ጉዳይ ቢሆንም ደግሞ ከዚህ በላይ አጀንዳ ያለንም ብላችሁ የምትሰሩ የምታግዙን ፓርትነሮቻችን ይሄንን በአሃዱ ሬዲዮና ቴሌቪዥን እንደዚሁም በጥምረቱ ስም ማመስገን ፈልጋለሁ። ይሄን ፕሮግራም ደግሞ ጥሪው ሲደረግላችሁ አክብራችሁ ከምንም በላይ ይሄ ጉዳይ ነው ብላችሁ የተገኛችሁ የፖለቲካ ፓርቲዎች ይሄ አንዱ ለኢትዮጵያ ሕዝብ ያላችሁን ክብር ማሳያ ስለሆነ በጥምረታችን በኩል በግሌም በጣም አመሰግናለሁ። ሀሳብ እንዲያሸንፍ በጠረጴዛ ዙሪያ እየተነጋገርን ፖለቲካችን እንዲያድግ እንዲህ አይነት ሲቪክ ዲስኮርሶች መጠናከር አለባቸው። ከሲቪል ሶሳይቲዎችም ጋር ያላችሁንም ኮሚትመንት እንድታጠናክሩ በተለይ ደግሞ ኢሹ ቤዝድ ወደሆነ የፖለቲካ ስርዓት እንድንገባ
በጣም ምኞታችን ነው። ይሄ በግሌም በጣም አስፓየር ማድረገው ነውና የዛ መገለጫ የሆነ ነው ይሄ ፕሮግራም ብዬ አስባለሁ። ስለዚህ ጥምረቱን በመወከል ይሄን ያክል ካልኩኝ በቀጣይ ደግሞ ዙሮች ያው ከናንተ ጋር ጥያቄዎች ያዘጋጀናቸው አሉ። በእነሱ ላይ ክርክራችንን የምንቀጥል ይሆናል። በእኔ በኩል አመሰግናለሁ። እሺ፣ እናመሰግናለን አቶ መስዑድ ገበየው። ይህንን ፕሮግራም በአጋርነት የሚሰሩ ጥምረት ወይም ደግሞ ስብስብ በመወከል ሀሳባቸውን ወይም መግቢያ ንግግር አድርገዋል። ከዚህ በመቀጠል ደግሞ ክርክሩን የሚያደርጉ የፖለቲካ ፓርቲዎችና በዚህ የክርክር መድረክ ላይ ጥያቄ የሚያቀርቡ የሲቪል ማህበረሰብ ድርጅቶች ተወካዮችን እንጠራለን። አብራችሁን ስለምትሆኑ ከልብ እናመሰግናለን። ይህንን የክርክር መድረክ ደግሞ በሁሉም የአሃዱ ሬዲዮ የማህበራዊ ገጽና እንደዚሁ ሬዲዮ ላይ ታገኙታላችሁ። ምርጫ በሀሳብ ብልጫ ብለናል። ሀሳቡ የበለጠውን ቀጣይ 5 ዓመት የኢትዮጵያን እጣ ፈንታ ደግሞ እጁ ላይ ልጥሉበት የምትችሉትን ኃይል ለመምረጥ ያስችላችሁ ዘንድ ይህንን ክርክር እንድትከታተሉ አብራችሁ እንድትቆዩ እጋብዛለሁ። ፓርቲዎችና ጥያቄ የሚያቀርቡ የሲቪል ማህበረሰብ ድርጅት ተወካዮችን እንጠራለን። ሱራፌል፣ የመጀመሪያ ዙር ላይ የምትሳተፉ የፓርቲ አመራሮች ቦታችሁን ትይዛላችሁ። እንደዚሁ ደግሞ በዚህ ጋር የሲቪል ማህበራት ተወካዮች ደግሞ ወደ ቦታችሁ ትመጣላችሁ። ንግግር ያደረጉልንን እናመሰግናለን። ቀደም ብለን እንግዲህ በመክፈቻ እንደዚሁ ደግሞ በመግቢያችን ላይ እንደገለጽ ነው የዛሬው የክርክር ርዕሰ ጉዳያችን የምግብ ሉዓላዊነትን ይመለከታል። የምግብ ሉዓላዊነት በልቶ ማደርን ወይም ደግሞ መሰረታዊ ፍላጎትን ከማሟላት ባሻገር የሰብአዊ መብት ጉዳይ ነውና ይህንንም ጉዳይ ደግሞ አጽንኦት ሰጥተንበት ለማለፍ ያስችለን ዘንድ በዚህ ዙሪያ የሚሰሩ የሲቪል ማህበራት ተወካዮች በኔ በስተግራ በኩል ይገኛሉ። በዚህ በስተቀኝ በኩል ደግሞ ተከራካሪ ፖለቲካ ፓርቲዎች ናቸው። የክርክሩን አጠቃላይ አካሄድና መርህ ከዚህ እንደሚከተለው ደግሞ እናቀርባለን። ክርክሩ በእኛ በክርክሩ መሪዎች በእኔና በሱራፌል የሚነሱ ጥያቄዎች አሉ። ከነዛ ጥያቄዎች ተከትሎ ደግሞ የፓርቲዎቹን ምላሽ አድምጠን ተመልሰን በዚህ በእኔ በግራ በኩል ያሉት የሲቪል ማህበረሰብ ተወካዮች እያንዳንዳቸው በተመደበላቸው ደቂቃ ጥያቄ ያቀርባሉ። አንድ ጠያቂ ለሶስቱም ፓርቲ ያቀርባል። ሁለተኛው ጠያቂም ሶስተኛውም እንደዚሁ የምላሾቹ ደቂቃና የሚመልሱበትን ደግሞ መንገድ በተመለከተ የተያዘውን የሰዓት ምጣኔ ሱራፌል ያቀርብላችኋል። ሁልጊዜ ግን በክርክር መድረካችን ላይ እንደምንለው የክርክሩ ርዕሰ ጉዳይ የምግብ ሉዓላዊነትን ይመለከታል። ከዚህ ርዕሰ ጉዳይ መውጣት የግል ማንነትን፣ ሰብአዊ ክብርን፣ ስምን ማንሳት ወይም እዚህ የሌለ ተወካይን እየጠሩ ምላሽ መስጠት በማያስችል መልኩ ክርክሩን ማስኬድ አይቻልም። የክርክሩን ስነ ምግባር መጠበቅና ከክርክሩ ርዕሰ ጉዳይ ላለመውጣት ጥንቃቄ ማድረግ ይገባል። ይህ ሆኖ ከተገኘ ግን ወይም ሀሳቡ ገዢ ካልሆነና ከርዕሳችን ካፈነገጠ እንቆርጣለን። መቆረጡንም ደግሞ እዚሁ በቀጥታ እዚሁ ቀረጻ ላይ እንዳለን እናሳውቃለን። የክርክሩን የሰዓት ወይም የደቂቃ ምጣኔና አካሄዱን ሱራፌል ይገልጻል። መልካም፣ አመሰግናለሁ ሊዲያ። የመጀመሪያው የመግቢያ ጥያቄ በእኛ በአወያዮች ወይም አከራካሪዎች ይቀርባል። ይህም 2 ደቂቃ ተይዟል። ለምላሹ ደግሞ ለፓርቲዎቹ ለእያንዳንዳቸው 4 ደቂቃ ይያዛል። እንደዚሁ ደግሞ የሲቪል ማህበራት ጥያቄዎች እንደዚሁ 6 ደቂቃ ለእያንዳንዳቸው 2 ደቂቃ ተይዟል። ለምላሹ ለፓርቲዎቹ 4 ደቂቃ ይኖራቸዋል። እንዲሁ ደግሞ እዚሁ ከተገኛችሁ ከተሳታፊዎች ደግሞ 1 ወይም 2 ጥያቄዎች የምናስተናግድ ይሆናል። ለዚህም 4 ደቂቃ ምጣኔ ተይዟል። የመጨረሻው የሚሆነው የማጠቃለያ ነው። ለዚህም ደግሞ ለእያንዳንዱ ፓርቲ 4 ደቂቃዎች ተመድበዋል። በዚህ ነው እንግዲህ ክርክራችን ወይም ውይይታችን የምናደርገው። በቅድሚያ ግን ፓርቲዎቹ እጣ የማውጣት ስነ ስርዓት ይካሄድና በእጣ ማውጣት ስነ ስርዓቱ መሰረት የድልድሉ በዛ ይሆናል። እዚህ እነማን ናቸው የተገኙት የሚለውን ለአድማጭ ተመልካቾቻችን ለመግለጽ ያህል በፓርቲዎቹ በኩል ወይዘሪት ዘቢባ ኢብራሂም ከነጻነትና እኩልነት ፓርቲ፣ እንዲሁም አቶ ሰኢድ መሐመድ ከነጻነትና እኩልነት ፓርቲ፣ አቶ ኤርሚያስ ተገኔ የአማራ ብሔራዊ ንቅናቄ ወይም አብን ተወካይ፣ እንደዚሁ ደግሞ
ትብብር ለኢትዮጵያ አንድነትን በመወከል ደግሞ አቶ የሸዋስ አሰፋ እንዲሁም ወይዘሮ ሰብለ ወርቅ ጽጌ እዚህ ተገኝተዋል። ከሲቪል ማህበራቱ ወይም የምግብ መብት ላይ የሚሰሩ የሲቪል ማህበራትና ሌሎችም የተገኙበት ደግሞ ተወካዮች አቶ መርሻ ይልማ የመልካ ኢትዮጵያ ዋና ዲሬክተር፣ እንደዚሁም ወይዘሮ አዜብ ቀለመወርቅ የኢትዮጵያ ሴቶችና ህፃናት ማህበራት ህብረት ዋና ዲሬክተር፣ እንዲሁም አቶ መስዑድ ገበየው የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ዋና ዲሬክተር ናቸው። እነሱም እንግዲህ ጥያቄዎችን ያቀርባሉ። ሌሎችም እዚህ የተገኛችሁ የሲቪል ማህበራት ተወካዮችም ጥያቄዎቻችሁን ማቅረብ ትችላላችሁ። መልካም የውይይት የክርክር ጊዜ እንዲሆን እንመኛለን። በቀጥታ ወደ እጣ ማውጣቱን እንገባለን። እጣ ወጣጡ እየተከናወነ በዚህ የክርክር መርሃ ግብር ላይ ከዚህ ቀደም ሲደረግ እንደነበረው ፓርቲዎች የራሳቸውን ሀሳብ እያቀረቡ ባለበት መሀል ጣልቃ ገብቶ ከፓርቲው እርስ በእርስ ክርክር ማድረግ፣ ከፓርቲው ማብራሪያ መጠየቅ ወይም ማቋረጥ አይቻልም። ሙሉ ለሙሉ ፓርቲው የራሱን አቋምና የራሱን ሀሳብ በሚያቀርብበት ሰዓት ላይ ጠያቂው አካል ግን ገብቶ ተከታታይ ጥያቄ ማጥራት አካሄድ ላይ ወይም ደግሞ ማብራሪያ ላይ ግልጽ ያልሆነ ነገር ካለ የግልጽነት ጥያቄ መጠየቅ ይችላል። ፓርቲዎች ግን እርስ በርስ ማቋረጥና የእርስ በርስ ክርክር ማድረግ አይፈቀድም። ይሄ አንደኛው መመሪያ ነው። ከዚህ ቀደም ከተደረገው ለየት ባለ መልኩ ነው የምናከናወነው። መልካም እንግዲህ ፓርቲዎቹ እጣውን አውጥተዋል። እንግዲህ አብን 3 ነጻነት 1 2 ትብብር። ስለዚህ ወደ ነጻነት ነው የምንሄደው። የመጀመሪያው ጥያቄ የሚሆነው ሊዲያ። እሺ፣ የዛሬው የክርክር ርዕሰ ጉዳያችን የምግብ ሉዓላዊነትን በተመለከተ እንደመሆኑ መጠን የመጀመሪያው ጥያቄ ለነጻነትና እኩልነት ፓርቲ ነው። ፓርቲው የምግብ መብትን እንዴት ይተረጉማል ከሚለው ይጀምሩልንና ለሁሉም ዜጎች እንዲሳካ ደግሞ በምን መልኩ ነው ይህንንስ መብት የምታረጋግጡት? እሺ፣ አመሰግናለሁ። ነጻነትና እኩልነት ፓርቲ የግብርናን ወይም ደግሞ የምግብ ዋስትናን ለማስጠበቅ የግብርና ዘርፍን ምርታማነት ለማሳደግና የምግብ ዋስትናን ለማረጋገጥ የሚከተሉትን ትኩረት አቅጣጫዎች ላይ ይሰራል ብለን እናምናለን። አንደኛው ምርጥ ዘርና ማዳበሪያ፣ የዲጂታል ኤክስቴንሽን አገልግሎቶችንና የግብርና ማሽነሪዎችን ሜካናይዜሽን እና የአፈር የጤንነት ፕሮግራሞችን በመጠቀም እስከ 2023 ድረስ አማካይ የሰብል ምርታማነትንና በ30% ለማሳደግ ይሰራል። አነስተኛና መካከለኛ እና ከፍተኛ የመስኖ ፕሮጀክቶችን፣ የውሃ ማቆር ስራዎችን በስፋት በመስኖና በሚለማ መሬት ሽፋንን በ40% አሳድጎ ለመስራት ጥረት ያደርጋል። የኛ የፖሊሲ አማራጮቻችን ማለት ነው። በዋናነት ግን የምግብ ዋስትናን ማረጋገጥ ማለት ሁሉም ማህበረሰብ፣ ሁሉም ህዝብ በልቶ በቀን ቢያንስ በተለመደው በቀን 3 የተመጣጠነ የምግብ ፍላጎቱን ማሟላት አለበት ብለን እናምናለን። ይህንንም ለማድረግ የተለያዩ አማራጮችን ይዘን መተናል። የግብርናና የህብረት ስራ ማህበራትን በማጠናከር የገበያ መሰረተ ልማት በልማትና በገበያ መረጃ ስርዓቶች በመዘርጋት ከአግሮ ኢንዱስትሪው ጋር ያለውን ትስስር በማጠናከር የገበሬዎች የሚያመርቱትን ምርት የሚያገናኝ ክፍያ በ25% እናሳድጋለን ብለን በፖሊሲያችን አስቀምጠናል እና ሌሎች የተለያዩ ለምሳሌ ከሰብል አሰባሰብ ወቅት ጋር የሚያጋጥም ብክነትን ለመቀነስ አልሚና ተመጣጣኝ የሆኑ ምግብነት ያላቸው እጽዋቶችን ማህበረሰቡ እንዲጠቀም በማለማመድ የደን ልማትን በማስፋፋት የግጦሽ መሬት አስተዳደር ማሻሻያዎችን በማድረግ የተለያዩ ፖሊሲዎችን በመፍጠር በመቅረጽና የመቆጣጠሪያ ሀሳቦችን በማዘጋጀት እናቀርባለን። ወደ አማራ ብሔራዊ ንቅናቄ ክቡራንና ክቡራን የኢትዮጵያ ሕዝቦች ለሀገራዊ ምርጫ ብቻ ሳይሆን ሀገርን ከጥፋት ለማዳን የሚደረግ ትግል መሆኑን ተገንዝበን የምግብ ሉዓላዊነት ዛሬ ስለ ምግብ ስናወራ ስለ ሆድ መብላት ብቻ
እያወራን አይደለም። ስለ ሀገር ነጻነት፣ ስለ ብሔራዊ ክብር እያወራን ነው። በምግብ ራስን ያልቻለ ሀገር በፖለቲካው ሉዓላዊ ሊሆን አይችልም። የገዢው ፓርቲ የተሳሳተ ፖሊሲ ሀገራችንን የውጭ እርዳታና ብድር የሀገራችን የውጭ እርዳታና ብድር ጥገኛ ስላደረጋት ዛሬ ለውጭ ኃይሎች ጣልቃ ገብነትና ዲፕሎማሲ ጥቃት ተጋልጸናል። የገዛ ልጆቿን መመገብ የማትችል ሀገር እንደ አንድ ቤተሰብ ብቻ ሳይሆን እንደ ሀገርም ትልቅ ውርደት ውስጥ ይገባል። እኛ የምንታገለው ይህንን ታሪካዊ ውርደት ለመቀየር ነው። የምግብ ሉዓላዊነትና የምግብ ዋስትና የተለያዩ ናቸው። ትብብር ለኢትዮጵያ አንድነት የገበሬው ይዞታ ነጻነት እጦት እና የመሬት ሽሚያ ገዢው ፓርቲ መሬት የመንግስት ነው የሚለውን ህገ መንግስታዊ ሽፋን በመጠቀም አርሶ አደሩን የህግ ከለላ ማሳጣት አሁን ባለው አሰራር መሬት የመንግስት ስለሆነ ገበሬው በማንኛውም ሰዓት ለልማት ይፈልጋል በሚል ሀሳብ ከመሬት የመፈናቀል ስጋት አለበት። የመሬት ዋስትና የሌለው ገበሬ ደግሞ መሬቱን በዘላቂነት ማልማት አይችልም። ባለሀብቶች መሸጥ፣ ማፈናቀል፣ መንግስት በየቦታው የገበሬውን ለም መሬት ከትላልቅ ከተማ ፕሮጀክቶችና ለሰፋፊ እርሻ ባለቤቶች በርካሽ ዋጋ እየሸጡ ገበሬውን ወደ ከተማ ስደትና ልመና እየተዳረገ ነው። ገበሬው መሬቱን ሲቀማ ሀገር ራሷን የመመገብ አቅም እየደቀቀ ይሄዳል። ገበሬው በራሱ መሬት ላይ ነጻነት ሳይኖረው የምግብ ሉዓላዊነት ማረጋገጥ በፍጹም አይቻልም። ሀገር በቀል ዘሮች ማጥፋት በማዳበሪያ እየጠፋ ስላለው የሀገር በቀል ዘሮችን ከጄኔቲክስ ምጻተኝነት ትኩረት ተሰጥቶ መጠበቅ ሲቻል ነው። የግብዓት ፖለቲካና ሀገር በቀል ዘሮችን ማጥፋት በማዳበሪያ እያጠፋ ስላለው ችግርና የሀገር በቀል ዘሮችን ጄኔቲክ መጻተኛ ስለመጠቀም ዛሬ ገበሬው በወቅቱ ማዳበሪያና ዘር አያገኝም። የመንግስት መዋቅር ማዳበሪያን ለፖለቲካ ታማኝነት መለኪያና ለሙስና ማደለቢያ አድርጎታል። ሀገር በቀል የተፈጥሮ ዘሮች መጥፋት የኢትዮጵያ ባህል አየር ንብረቷን የተለመደ ጠንካራ የሰብል ዘሮች አዝርት እየጠፋ ነው። ትብብር ለኢትዮጵያ አንድነት የመሬት ባለቤትነትን ወደ አብን እንሄዳለን። ጥያቄ እሺ፣ ፓርቲያችሁ የምግብ መብትን እንዴት ይተረጉማል? ለሁሉም ዜጎችስ ደግሞ ይህ መብት እንዲረጋገጥ በምን መልኩ ነው ለመስራት ያቀደው? አመሰግናለሁ። የኛ ፓርቲ የአማራ ብሔራዊ ንቅናቄ አብን በዋናነት የምግብ ዋስትናን በምን ይረዳል፣ እንዴትስ ይተረጉማል የሚለውን ለመመለስ ያክል እኛ በፓርቲያችን ምግብ መብት እንጂ ቸርነት አይደለም የሚል መፈክር አለን። እንዲሁም የምግብ ዋስትናችን የሚረጋገጥበት ደግሞ ገበሬው የኢኮኖሚ መሰረት ነው። የምግብ ዋስትና ከብሔራዊ ደህንነት ጋር የተያያዘ እንደሆነ እናምናለን። እንዲሁም ዘላቂ ልማትና የምግብ ዋስትና እንዲረጋገጥ ከሳይንስና ቴክኖሎጂ ጋር መጓዝ አለበት ብለን ነው የተረጎም ነው። ከዚህ አንጻር የአማራ ብሔራዊ ንቅናቄ አብን የምግብ ዋስትና ወይም በምግብ ራስን መቻል ለማረጋገጥ የአማራጭ ፖሊሲያችንን ለመግቢያ ያክል ለመግለጽ እፈልጋለሁ። ውድ ኢትዮጵያውያን፣ የተከበራችሁ የፖለቲካ ፓርቲዎችና የተከበረው የአማራ ሕዝብ 7ኛው ሀገር አቀፍ ምርጫ ከምንጊዜውም በላይ ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ ሆኖ እንዲጠናቀቅ እየተመኘን ከምርጫ ማግስትም ሕዝባችን ሰላሙ ሳይናጋ ለሚቀጥለው ምርጫ በሰላም እንድንገናኝ ልባዊ ምኞታችን እንገልጻለን። ምርጫችሁ ሰዓት እንዲሆን እንጋብዛችኋለን። የአማራ ብሔራዊ ንቅናቄ አብን በምግብ ራስን መቻል ፖሊሲ ስልጣን ብንረከብ ልንተገብር፣ ባንረከብ በሀሳብ የበላይነት ሀሳባችን ገዢ ሆኖ ስልጣንን በሚረከበው መንግስት ተፈጻሚ እንዲሆን መትጋት፣ ለህዝባችን የምግብ ዋስትና እንዲረጋገጥ የበኩላችንን አስተዋጽኦ ለማበርከት ጽኑ ፍላጎት አለን። የአማራ ብሔራዊ ንቅናቄ አብን በምግብ ራስን መቻል እና የምግብ ዋስትና ማረጋገጥ በሚያስችል መልኩ የቀረጸው ፖሊሲያችን ነው። በሀገራችን ኢትዮጵያ ውስጥ ምግብ ራስን መቻልና የምግብ ዋስትና አኳያ ያለው ተጨባጭ ሁኔታ ለማየት እንሞክር። የግብርና አቅም እንግዲህ ሰፊ እርሻ መሬት አለን። የተለያዩ የአየር ክልሎች ብዙ የሰው ኃይል፣ ቡና፣ ስንዴ፣ የተለያዩ ምርቶችን በስፋት እናመርታለን። ነገር ግን ዋና ዋና ችግሮቻችንን በጥቂቱ ለማንሳት እርሻ በአብዛኛው በዝናብ ላይ ጥገኛ የሆነ መሆኑ፣ በተለያየ ጊዜ በሚያጋጥም የዝናብ መቆራረጥ የሚከሰት ድርቅ ብዙ ጊዜ ምርት ይቀንሳል፣ የቴክኖሎጂ እጥረት፣ የገበያ ችግር፣ የኢኮኖሚ ጫና፣ የምግብ ዋስትና ሁኔታዎች። የምግብ ዋስትና ማለት ሁሉም ሰው በቂ ደህናና ዘላቂ ማግኘት አለበት። በኢትዮጵያ ግን በአንዳንድ ክልሎች በምግብ እጥረት ላይ የድርቅ እና ጦርነት ተጽዕኖ አለ። የዋጋ ንረት እና ማሽቆልቆል ገበሬውን፣ ማህበረሰቡን እየጎዳ ይገኛል።
እንዲሁም በዋናነትና ችግር ምንጭ የሆነው የመንግስት የፖሊሲ እጥረቶች ናቸው። እነኚህ ወጥነት የጎደለው የግብርና መርሃችን ክልል ከክልል ጋር የሚፎካከርበት ሆኖ ነው ያየነው እንጂ ሀገራችን በራሷ ምግብ ዋስትና እንድታረጋግጥ ግን በቂ ፍላጎትና የፖሊሲ አቅጣጫዎች ሲያደርጉ አላየንም። ከዚህ አንጻር ሀገራችን ኢትዮጵያ በተፈጥሮ አቅም ሀብታም ናት። ነገር ግን ከፖሊሲና ከቁርጠኝነት ማጣት እንዲሁም ከወጥና ከተደራጀ አደረጃጀት ጋር ተያይዞ የምግብ ዋስትና ሊረጋገጥ አልቻለም። የአማራ ብሔራዊ ንቅናቄ አብን በኢትዮጵያ ሀገራችን ውስጥ ምግብ ራስን መቻል ግብ ወይም እቅድ ሙሉ በሙሉ አልተሳካም። ስለዚህ ተገቢ ፖሊሲና ቴክኖሎጂ ከተጨመረ ዘላቂ ምግብ ዋስትና መሳካት ይቻላል ብሎ አብን ያምናል። ይህ ፖሊሲ ሀገሪቱ ምግብ ፍላጎቷን በራሷ ለማሟላት ከውጭ ጥገኝነት ለመቀነስና የገበሬውን ሕይወት ለማሻሻል እንዲሁም የአርብቶ አደሩን ሕይወት ለማሻሻል የተዘጋጀ ነው። የምርጫ ምልክታችን ሰዓት ነው። ሰዓትን ምረጡ። የሀገር ውስጥ ምግብ ምርትን ማሳደግ፣ የግብርና ምርታማነትን ማሻሻል፣ የምግብ ዋጋ ማረጋገጥ፣ የወጣቶችና ሴቶችን ተሳትፎ ማበረታታት፣ የውጭ ምግብ ጥገኝነትን መቀነስ ይህ የአማራ ብሔራዊ ንቅናቄ ፖሊሲ ነው። ዋና ዋና የፖሊሲ አቅጣጫዎቻችን ግብርናን ዘመናዊነት፣ ዘመናዊ መሳሪያ ለገበሬዎች ማቅረብ፣ ምርጥ ዘርና ማዳበሪያን ማሰራጨት እንዲሁም ከአርቲፊሻል ማዳበሪያ ወደ ሀገር በቀል ወደ ኦርጋኒክ ምግብ የምናመርትበትን ስርዓት መዘርጋት፣ የስልጠና ፕሮግራሞችን ማስፋፋት፣ የውሃና መስኖ ልማት፣ የገበያ ስርዓት ማሻሻል፣ የገበሬ ገበያ ማዕከላትን መገንባት፣ የምርት ማከማቻ ትራንስፖርቶችን ማመቻቸት፣ የምግብ ኢንዱስትሪ ማበረታቻ፣ የሀገር ውስጥ ፋብሪካዎችን መደገፍ፣ የእርሻ ምርቶችን ወደ ተጨማሪ እሴት መቀየር አብን በምርጫው ቢያሸንፍ የቅድሚያ የሚሰጣቸው ጉዳዮች ናቸው። እናመሰግናለን አብን። ሁለተኛ ዙር ጥያቄውን ደግሞ እኔ አቀርባለሁ ለፓርቲዎቹ። የአየር ንብረት ለውጥ የምግብ ስርዓቶች ላይ ያለውን አሉታዊ ተጽዕኖ ለመቋቋም ምን ያቀዳችሁት የፖሊሲ አማራጭ አለ ነው። አሁን ደግሞ ስንሄድ ከትብብር እንጀምር። ከነጻነት መጀመሪያ ነጻነትና እኩልነት ስለነበር አሁን ደግሞ ከትብብር ከዛ አብን ከዛ ወደ ነጻነት እናልፋለን። እያንዳንዳችሁ አራት ደቂቃ አላችሁ ይህንን ምላሽ ለመስጠት። ጥያቄውን ደግሞ አለው። የአየር ንብረት ለውጥ በምግብ ስርዓቶች ላይ ያለውን አሉታዊ ተጽዕኖ ለመቋቋም ምን ያቀዳችሁት የፖሊሲ አማራጭ አለ? እሺ፣ አመሰግናለሁ። የአየር ንብረት ለውጥ በምግብ ሉዓላዊነት ትልቅ ለውጥ አለው። ምክንያቱም አሁን አገራችን የምታካሄደው የምግብ አቅርቦት በጄኔቲክ ወይም የተዳቀለ የዘር ስለሆነ ይሄ ለአየር ንብረቱ ትልቅ ለውጥ አለው። ምክንያቱም ኦርጋኒክ የሆኑ ምርቶች የራሳችንን አሳልፈን ሰጥተን በቀጣይ ዓመት እንኳን ለዘር የማይቀመጥ ዘሮችን ነው እየተጠቀምን ያለ ነው። እሱንም ከውጪ በማስመጣት ማለት ነው። ይህ ደግሞ ለሀገሪቱ አየር ንብረትም ሆነ ለመሬቷ የተሳሳተ አካሄድ ነው። ስለዚህ ይሄኛውን የገበሬውን ምርታማነት ይቀንሳል፣ በቂ ምርት አያመርትም። ስለዚህ የአየር ንብረት ለውጡ አስቸጋሪ ነው የሚሆነው። የአየር ንብረት ለውጥ በምግብ ስርዓቶች ላይ ያለው አሉታዊ ተጽዕኖ ለመቋቋም ምን ያቀዳችሁት የፖሊሲ አማራጭ አለ? መልካም። እንግዲህ በንባብ እንዳሰማችሁታችን ሁለቱ መሰረታዊ ልዩነት ያላቸው ናቸው። የምግብ ሉዓላዊነትና የምግብ ዋስትና ወይም ፉድ ሶቨርኒቲ የሚባለውና ፉድ ሴኩሪቲ የተለያዩ ነገሮች ናቸው። የምግብ ሉዓላዊነት መሰረት ነው ለዛኛው። የምግብ ሉዓላዊነት ሳይኖር ማለትም በፖሊሲው ራሳችንን ሳንችል ዘሮችን ሳንመርጥ አካባቢያችንን ሳንጠብቅ የምግብ ዋስትና ልናረጋግጥ አንችልም ነው በመሰረታዊነት። ስለዚህ ከነዚህ ውስጥ አንዱ ነው ይሄ አካባቢ ጥበቃ። በራሳችን ፖሊሲ በራሳችን ስርዓት ለምሳሌ የአፈር መሸርሸርን፣ ማዳበሪያ በራስ ከተፈጥሮ ማዳበሪያ ጀምሮ በራስ መጠቀምን፣ ምርጥ ዘር ወይም አገር በቀል የሆኑ የአገሩን አየር አፈር የለመዱ ምርቶችን መጠቀምን ጨምሮ አሳልፎ አለመስጠትን ነው እንደ ሶቨርኒቲ ወይም እንደ ሉዓላዊነት መጀመሪያ ማየት ያለብን ማለት ነው። ስለዚህ እንግዲህ አሁን ይህንን ያጠፉ ሰዎች የሉም። ስለዚህ ክርክር ሳይሆን ምክክር ነው የሚሆነው ማለት ነው ከሌሎች ጋር። ምክንያቱም እዚህ ያለው ተጠቂ ነው በአጠቃላይ እና ይሄን ማድረግ የተፈጥሮ ሀብትን መጠበቅ ከሚነራሉ እስከ በቀለው ኢንዲጂነስ ፕላንት ድረስ መጠበቅ የመጀመሪያው ነገር ነው ብለን እናምናለን። እሱን የሚያሳካ ፖሊሲ ያለን
በሱ ነፃ መሆን አለብን ብለን እናምናለን። ይህም በማድረጋችን ደግሞ የምግብ ዋስትናችንን እናሳካለን ብለን እናስባለን። ወደ አብን የአየር ንብረት ለውጥ በምግብ ስርዓቶች ላይ ያለውን አሉታዊ ተጽዕኖ ለመቋቋም ምን ያቀዳችሁት አማራጭ ፖሊሲ አለ? አመሰግናለሁ። እንግዲህ የአየር ንብረት ካልተሳካ ወይም ደግሞ ካልተሳለጠ የምግብ ዋስትናችን አይራገጥም ብለን እናስባለን። እንግዲህ ሰው ማለት ስፒሪቹዋሊ ምግብ አለው፣ አይምሮአዊ ምግብ አለው፣ ስጋዊ ምግብ አለው። አሁን እያወራን ያለው ሰዎች ህይወታቸው እንዲቀጥል በአይምሮ ምግብ ላይ ብቻ ሳይሆን በስጋ ምግብ ላይ ስለሆነ እንግዲህ የአካባቢ ንብረት እንዲቆጠብ አንደኛ የአካባቢ ጥበቃን ማጠናከር ነው። የዛፍ ተከላ እንዲሁም ማበረታቻ ማድረጎችን እንዲሁም ደግሞ በሁሉም ክልሎች ዝናብ ላይ ተኮር የሆነውን ስርዓት ለማገዝ የመስኖ ስርዓትን መዘርጋት ነው። የመስኖ ስርዓት በሁሉም ክልሎች ትንሽ ፕሮጀክቶች እንዲከናወን ማድረግ ነው። እንዲሁም ደግሞ የዝናብ ውሃ ማከማቻና ጥበቃ ማዕከልን ማቆር ስርዓትን ማጠናከር ነው። ከዛ የወንዞች ልማትን ከአካባቢው ጥበቃ ጋር አቀናጅቶ በተሳለጠ ማስጓዝ ነው። እንዲሁም በሳይንሳዊ መንገድ ማስፋፋት ነው። እንግዲህ እንዳየነው ምንም እንኳን ሀገራችን በዝናብ ማታማ ቢሆንም አንዳንድ የዝናብ መዘብራርቆች ሲኖሩ በቴክኖሎጂ የታገዘ ዝናብ ማዝነብ እንዲሁም ደግሞ የዘነበውን ዝናብ አቁሮ ማቆየት በከፍተኛ ሁኔታ ግን የአካባቢ ጥበቃን የግብርና ስርዓቱ ከሚታጨድ እህል ብቻ ሳይሆን ቋሚ ተክል ላይ ያተኮረ የቋሚ ተክሎች እንደ ማንጎ እንደ አቮካዶ ያሉ ዘላቂ የሆነ ምግብ ሊሰጡ የሚችሉትን ተክላት ላይ ማተኮር ነው። ይህንን በማድረግ የአካባቢ ጥበቃዎችን እናሳልጣለን ብለን አስባለን። ዘመናዊ ያው ሳይንሳዊውንም ተፈጥሯዊውንም ብላችኋልና በምን አይነት መልኩ ነው ልታስተሳስሩት የምትችሉት? ውጤታማ የሚያደርገውስ የትኛው ነው ብላችሁ ታምናላችሁ? በዋናነት ተፈጥሯዊ ውጤታማ ያደርጋል። ነገር ግን ተፈጥሯዊ እንዳይዛባና ዘላቂ የሆነ ዝናብ እንዲመጣልን የአካባቢ ጥበቃ ላይ ፎከስ አድርገን እንሰራለን። የአካባቢ ጥበቃ ስንል እንግዲህ ምንድነው እሱ ዛፎች ከምግብ የዘለሉ ዛፎች ላይ ብቻ ትኩረት ማድረግ ሳይሆን ምግብ ሊሰጡ የሚችሉ ገበሬው ወይም ደግሞ ማህበረሰቡ በቅርብ ምግብ ሊያገኝ የሚችሉትን ዛፎችን በመትከል በዛው የአካባቢ ጥበቃን በመጠበቅ እንዲሁም ደግሞ መስኖና የወንዝ ልማትን በማጠናከር የመሬት መሸርሸርን ከመጠበቅ አኳያ እንዲሁም ደግሞ ዘላቂ የሆነ ፍሬያማ አዝርት እንዲመጣ የተፈጥሮ ማዳበሪያንም ከመጠቀም አኳያ እዛ ላይ አበርታች እናደርጋለን። ነገር ግን ደግሞ ይሄንን በተጓደለ መንገድ ደግሞ ሳይንሳዊ መንገዶችንም በመደገፍ ዋናው ዓላማችን የምግብ ዋስትናን ማረጋገጥ እስከሆነ ድረስ በሁሉም የተሳለጠ እናደርጋለን። ነገር ግን ቅድሚያ የምንሰጠው ለተፈጥሮ የምግብ ዋስትና ማረጋገጥ ላይ። ለምሳሌ እንደ ጎርፍ የመሳሰሉ ነገሮች ሲከሰቱ ያለው የፉድ ሲስተም ይጎዳል። ስለዚህ ለእንደነዚህ አይነቶች ውስጥ ምንድን ነው ያሰባችሁት? ጥሩ። ለጎርፍ ቅድም ለመናገር የሞከርኩት የወንዝ ልማት ማለት የጎርፍ ስርዓትን ወይም ደግሞ ጎርፍ የሚያመጣውን አደጋ ለመከላከል ነው። ምክንያቱም ወንዞች ለምሳሌ ሸጦች በአግባቡ ካለሙ በወንዝነት ካልጠበቅናቸው ደራሽ ውሃ በዛ በኩል መጥቶ ልማቶቻችንን እንዲሁም ደግሞ በወንዝ ዳር ላይ ያሉ ገበሬዎችንም ሆነ አዝርትን ሰብልን ሊያጠቃ ስለሚችል የወንዝ ልማት ላይ አትኩረን እንሰራለን። የወንዝ ልማት መስራት በነገራችን ላይ አንደኛ ውሃው ወደ ሰብል እንዳይሄድ በተሳለጠ መንገድ እንዲጓዝ ይረዳል። እንዲሁም ደግሞ ያንን ወንዝ ልማት ካጠናከርን የመሬት መሸርሸርን የጎርፍ አደጋዎችም እኮ የሚመጡት ብዛት በተጋለጠ መሬት ላይ ነውና ወደ ከርሰ ምድር ውሃዎች እንዲገቡ የዛፍ ተከላዎችን ዛፎቹ ደግሞ ከኖርማል ተፈጥሮ ዛፎች ወይም የምግብ ዛፎች ላይ ብናተኩር የተሻለ ነው። እንደ ማንጎ፣ አቮካዶ ያሉትን ሌሎች ተክሎች ላይ ብናተኩር እንደ ቴምር በበረሃማ አካባቢ ላይ ብንተክል የመሬት መራቆትንና ጎርፍን የመከላከል ግብዓት ይሆናል ብለን እናምናለን። ይሄው ነው ጥያቄው። በተለይ ነፃነትና እኩልነት የአየር ንብረት ለውጥ በምግብ ስርዓቶች ላይ ያለው አሉታዊ ተጽዕኖን ለመቋቋም ምን ያቀደው ፖሊሲ አለ ወይም አማራጭ አለ? እሺ፣ አመሰግናለሁ። ነፃነትና እኩልነት ፓርቲ ለአየር ንብረት ለውጥ ሲከሰት የምግብ ዋስትናን ለማረጋገጥ ፖሊሲዎችን አስቀምጧል። የፖሊሲ አማራጮችን አስቀምጧል። ይህንንም አንደኛ የተሻሻለና የተጠናከረ የተፈጥሮ ሀብት አጠቃቀም መረጃ መገንባት ያስፈልጋል ብሎ ያምናል። ያው መረጃ አስፈላጊ እንደመሆኑ መጠን ይህንንም በመስኖ በመሬት አጠቃቀምና የአፈርና ውሃ ጥበቃ የመረጃ ቋት ብሔራዊ የደን ልማት ቁጥጥርና ልኬት ከደን መመናመን ጋር የተያያዙ የአየር መበከልን ለመቀነስ የሚረዱ የተሻሻሉ የሪፖርት አቀራረብ ስርዓትን እንዘረጋለን። ከአየር ንብረት ለውጥ ጋር የሚላመድ ብሔራዊ የክልላዊ አቅምን ግንባታ ስትራቴጂዎችን በመፍጠር እንዲሁም ለመተግበር የሚረዱ የአየር ንብረት ለውጥን መቀነሻ ስትራቴጂዎች፣ የግንዛቤ መፍጠሪያ ዘዴዎችን፣ ስልጠናዎችን፣ የአየር ንብረት ለውጥ የሚቋቋሙ ቴክኖሎጂዎችንና አሰራሮችን እናስተዋውቃለን። የጋዝ ልቀትን ለመቀነስ የታለመ ከአየር ንብረት ጥገኝነት የተላቀቀ አረንጓዴ ኢኮኖሚ፣ የአደጋ ተጋላጭነት ቅነሳ አስተዳደር፣ ብሔራዊ የስነ አመጋገብ ፕሮግራሞች የተናበቡና እርስ በርስ የሚመጋገቡ ወጥ
ሀገራዊ ፖሊሲዎችን እንቀርጻለን። በምግብ ራሳችንን ለመቻል የሚያስችሉ አሰራሮችን፣ መረጃዎችን ማሻሻል፣ የምግብና የግብርናና የምግብ ዋስትና ፖሊሲዎችና ስትራቴጂዎችን የሀገሪቱን ተጨባጭ ሁኔታ ባገናዘበና ዘርፉ ያለበትን ችግር ለመቅረፍ በሚያስችል መልኩ እንዲከለሱ እናደርጋለን። የሀገሪቱን ዋና ዋና የድርቅና የጎርፍ ተጋላጭ ቦታዎችን ለይቶ በማስቀመጥ የቅድመ ማስጠንቀቂያና ቅድመ መከላከል ላይ የተመሰረተ የመረጃ አሰራር በመፍጠር በመከላከልና አደጋን በመቀነስ ስትራቴጂዎችን በመንደፍና ተገቢ በሆኑ ፖሊሲዎችና ስትራቴጂዎች በማህበራዊ ጥበቃ የእርሻና ግብርና መረጃ ትስስርን እናሻሽላለን ብለን እናምናለን። መልካም እናመሰግናለን። እንግዲህ የመጀመሪያው ዙር በእኛ በአወያዮች ወይም አከራካሪዎች ቀደም ሲል የቀረቡ ጥያቄዎች በፓርቲዎቹ በተሰጡ ምላሾች ላይ አተኩሮ የመጀመሪያው ዙር ይሄንን ይመስል ነበረ። ሊዲያ፣ ሁለተኛው ዙር ደግሞ የሚሆነው በሲቪል ተቋማቱ ይሆናል። የመጀመሪያውን ዙር ጥያቄዎች ከፖሊሲና ከአማራጭ ሀሳባቸው አንጻር ፓርቲዎቹ በዚህ መልኩ አቅርበውታል። የዚህ ጋር ደግሞ ያሉት የሲቪል ማህበረሰብ ድርጅት ተወካዮች ለእያንዳንዳቸው ፓርቲዎች በሁለት ዙር የተለያየ ጥያቄ ማቅረብ ነው የሚፈቅድላቸው የዚህኛው የክርክሩ ዙር። ስለዚህ የመጀመሪያውን ጥያቄ አቶ መስዑድ ገበየው ያቀርባሉ። የሚያቀርቡለትን ፓርቲ በቀጥታ የሚመለከት ጥያቄ ካለ እንደዛ፣ ካልሆነ ግን ለሶስቱም ተመሳሳይ ጥያቄ ያቀርቡና ለምላሹ ደግሞ በተመሳሳይ 4 ደቂቃ ለፓርቲዎቹ እንሰጣለን። በዚህ ዙር ልክ በሁለተኛው ዙር ትብብር ለኢትዮጵያ አንድነት ከዛም የአማራ ብሔራዊ ንቅናቄ አብንና ነጻነትና እኩልነት በክርክሩ ምላሾች እንደሰጡት ሁሉ በዚህ ዙር ደግሞ የመጀመሪያውን ምላሽ የሚሰጠው የአማራ ብሔራዊ ንቅናቄ ፓርቲ ነጻነትና እኩልነትና ከዛ የትብብር ለኢትዮጵያ አንድነት ይሆናል። አቶ መስዑድ ጥያቄውን ማቅረብ ይችላሉ። አመሰግናለሁ። ጥያቄዎቹን ለሁላችሁም ነው ማቀርበው። የመጀመሪያው ጥያቄ እንግዲህ ቅድም ሊዲያ መግቢያው ላይ እንዳነሳችው የምግብ መብት ሰብአዊ መብት ነው የሚለውን በመርህ ደረጃ እንደምትስማሙበትና እዛም ላይ የሚሰሩትን ስትነግሩ ነበርና ይህን በሚመለከት በህግ በብሔራዊ ህጎቻችን ጥበቃና በፖሊሲ ደረጃም ደግሞ ራሱን የቻለ ፖሊሲ ኖሮት እንዲሰራ ምንድነው ያሰባችሁት? ይህንንስ ለማሳካት ምን አይነት እርምጃ ትወስዳላችሁ? የፓርቲያችሁ ፖሊሲ ያለ ግን ሀገራዊ ፖሊሲ ኖሮ በዛ ደግሞ በተዋረድ ህጎችና ተቋማት ይህንን ጉዳይ በትኩረት የሚሰራ ከማምጣት አንጻር ማለት ነው። አመሰግናለሁ። በድጋሚ እንግዲህ ለአማራ ብሔራዊ ንቅናቄ አብን የምግብ ፖሊሲ ማለት ትርጓሜያችን የምግብ መብት እንጂ ቸርነት እንዳልሆነ የፖለቲካ መነገጃ ፍጆታ እንዳልሆነ እናምናለን። በዚህም በቀጣይ ሀገሪቷ ባሰረችው የሀገራዊ ምክክር ሂደት ላይ የህገ መንግስት ማሻሻያ ላይ በአግባቡ ገብቶ የምግብ ማግኘት መብት የሁሉም ዜጋ መብት ነው እንጂ የፖለቲካ መነገጃ ወይም ደግሞ የፖለቲከኞች ችሮታ እንዳልሆነ አስገንዝበን በህግ ማዕቀፍ ነገር ግን በተግባር እንዲሰራ ለምሳሌ አንድ ዝርዝር ጉዳዮች ሊኖሩ ይችላሉ። ብዙ ጊዜ አገሪቷ እንደዚህ አይነት ጉዳዮች ላይ ትኩረት ሳሰጥ አቅም በፈቀደ ልክ የሚባሉ መመዘኛዎች ስላሉ ከሌሎች ዘርፎች ጋርም እኛ ግን ያለውን አቅም በሚገባ ለምሳሌ የመዋቅር በመዘርጋት ማለት የሶሻል ድጋፍ የሚያደርግ መዋቅር በመዘርጋት በዛ ውስጥ በየቤት ለቤት በመሄድ የድጋፍ ተቸግረው መንገድ ላይ ያወጡትን በመሰብሰብ ብቻ ሳይሆን ቤት ለቤት በመሄድ የኢኮኖሚ የጡረተኞችን የኢኮኖሚ ችግር ያለባቸውን በመለየት ቀጥታ በመንግስት ድጋፍ ባጀት ተመድቦላቸው በመንግስት ድጋፍ የሚሰጥበት ስርዓት እንገነባለን እንጂ በመዋጮና በሌሎች ሁኔታዎች ላይ የተመረኮዘ እንዳይሆን እንጥራለን። ከዚህ አንጻር እንግዲህ የአማራ ብሔራዊ ንቅናቄ አብን ይህንን ሲያደርግ እንዴት ነው እሱ ሊያስፈጽም የሚችለው? በምን ያህል ጊዜ ነው ሊያስፈጽም የሚችለው ልናይ እንችላለን። እንግዲህ ስልጣኑን ለመረከብ እድሉን ካገኘን በአጭር ጊዜ ከ1 እስከ 3 ዓመት የማዳበሪያና ዘር እጥረት መፍታት፣ በየክልሉ የምግብ ክምችት ማዕከል መገንባት፣ መካከለኛ ጊዜ ከ3 እስከ 5 ዓመት ደግሞ የመስኖ ልማትን በማስፋፋት እንዲሁም ደግሞ በረጅም ጊዜ ደግሞ ከ5 እስከ 10 ዓመት ሀገራዊ የምግብ ራስን መቻል ማረጋገጥ፣ የግብርና ምርትን ወደ ውጭ መላክ የመሳሰሉትን እንሰራለን። ነገር ግን በዚህ ሂደት ላይ ያንን ፖሊሲ አምጥታችሁ እነዚህን ስራዎች የምትሰሩት እንዴት አድርጋችሁ ነው? እንደገና ደግሞ እርስዎም ሲያነሱ
የአቅም በፈቀደ ነው የሚለው ህገ መንግስቱ ላይ። ስለዚህ እሱን በተግባር የምትሰሩት ነገር አለ። ግን እሱን ቀጥታ ፍርድ ቤት ጉዳይ የሚቀርብበት ዳይሬክትሊ ክሌም የሚደረግ ማንኛውም ዜጋ ምግብ የማግኘት መብት አለኝ መንግስት ሊመግበኝ ይገባል ብሎ እንዲያመጣ ያንን አሰራር የሚፈቅድ ፖሊሲ ታወጣላችሁ ወይ ነው ጥያቄ። እነኚህ ፖሊሲዎች እንግዲህ ከሀገር አቅም ጋር የሚሄዱ ናቸው። አንዳንድ ጊዜ ኢሉዥን የሆነ የፖሊሲ ወይም ደግሞ ለምርጫ ክርክር ብቻ ሲባል የሚወጣ ሳይሆን ከሀገር ኢኮኖሚ ጋር አጠቃላይ ከሀገራችን እድገት ጋር የሚሄድ ስለሆነ አስገዳጅ አንድ ግለሰብ ሄዶ ፍርድ ቤት ምግብ ማግኘት መብት አለኝ ብሎ እስኪያችል ድረስ አጠቃላይ ነባራዊ ሁኔታውና የሀገር ኢኮኖሚ የሚወስነው ስለሆነ ነገር ግን እኛ በሀገሪቷን አቅም በእኩል በማከፋፈል ለዚህ ዘርፍ ወይም ደግሞ ለአደጋ ጊዜ ቀጠናል የአደጋ ጊዜ የተቋቋሙ ተቋማትን በማጠናከር የምገባ ለምሳሌ በአሁን ላይ የተሰሩ ያሉ የምገባ ማዕከላት እነኚህ ምገባ ማዕከላት ቀጥታ ከመንግስት ባጀት የሚመደብላቸው በመስራት እዛ ቦታው እንደገና ደግሞ ያ ደግሞ ሁሌ ተረጅነት መንፈስ እንዲያዳብር ሳይሆን የራሱን ችሎ ሜድ ጊዜያዊ ችግር መፍቻ እንጂ ዘላቂ ያልሆነ ነው ምገባ ስርዓቱ። ሰዎች ወይም ዜጎች ብዙ አሁን ከርዕሳችን ላለመውጣት እንጂ ወደዚህ ጉዳይ ውስጥ ወደዚህ ችግር ውስጥ የሚገቡት ብዙ ገፊ ምክንያቶች አሉ ከጀርባ ያሉ እነዛ የህገ መንግስቱ ሁኔታ የመልካም አስተዳደር ሁኔታ አጠቃላይ የአግላይነት የጎደለው ፖሊሲ እስከሰራን ድረስ ችግርተኛ ወይም ደግሞ ተረጂ ወይም ደግሞ ረሃብ ወይም ደግሞ ራሱን መመገብ የማይችል አካል እየቀነሰ ነው የሚሄደው። በዋናነት አሁን ችግር መፍቻ ነው ያመጣ ነው፣ በዘላቂነት አይደለም እንደዚህ የሚሆነው። ምክንያቱም እዚህ ችግር ውስጥ የገባ ነው ብዙ ከጀርባው ገፊ ምክንያቶች ስላሉ ማለት ነው። ከዚህ አንጻር ያለን የፖሊሲ አማራጮች ያገለውን የአገሪቷን አቅም በኩል ለማካፈል እንጥራለን። ነገር ግን በዋናነት መሰራት ያለበት ዜጎች የምግብ ዋስትናቸው ለራሳቸው እንዲያረጋግጡ ቅድም ለመናገር እንደመከርኩት ምግብ ስንል የስጋ ብቻ አለ፣ የአእምሮ ምግብ አለ፣ የመንፈሳዊ ምግብ አለ። እነኚህ ተሰላስለው ነው መልካም ሰው የሚያመርቱልን ራሱን የቻለ ዜጋ የሚሰሩልንና በሁሉም በኩል የመመገብ ስርዓታችንን እንሰራለን። ሁለተኛው ምላሽ ነጻነትና እኩልነት ፓርቲ ነው። ተደግምልኝ ይቅርታ። በፓርቲያችሁ ፖሊሲ መግቢያ ላይ ስትናገሩ እንደ መብት እንደምትረዱት አስረድታችኋል። ስለዚህ ይህንን ተግባራዊ ለማድረግ ምን አይነት የፖሊሲና የህግ ማዕቀፎችን ትዘረጋላችሁ እና ተግባራዊ የምታደርጉበት መንገድ እንዴት ነው? እሺ እኛ እንደ ነጻነትና እኩልነት ፓርቲ አሁን ያለውን ፖሊሲ መነሻ አድርገን የምግብ ዋስትናን ለማረጋገጥ ምን እናደርጋለን የሚለውን ገልጻለሁ። ምግብ ማግኘት ያው ሰብአዊ መብት ነው። አንድ ሰው ያው ቤዚክ ኒድ ነው። ምግብ የማግኘት መብት አለው። እንደ ሀገርም ገዢውም መንግስት ይህንን የማሟላት ግዴታ አለበት። አንደኛው ያው ምግብ ማግኘት ወይም አቬይላቢሊቲ ሲሆን፣ ሁለተኛው ደግሞ ምግብ የመግዛት ወይም የማግኘት አቅም ነው። ምግብን አክሰስ ማድረግ ነው። ሶስተኛው ደግሞ የተመጣጠነ ምግብ አጠቃቀም ወይም ዩቲላይዜሽን የምንለው ከዛ ይሄ ደግሞ የገበያ መረጋጋት ወይም ስቴቢሊቲ። እነዚህ ፒላሮች ናቸው። አንድ ሰው የምግብ ዋስትናን ለማረጋገጥ እነዚህ ነገሮች ማሟላት አለባቸው ተብሎ ይታመናል። አሁንም ያለው ፖሊሲ ይህንን ይገልጻል። ግን ደግሞ በሀገራችን እነዚህ ትልቅ ክፍተት የሚታይባቸው ትልቅ ችግር ያለባቸው ሁኔታዎች ናቸው ያሉት። አንደኛ የዋጋ ግሽበቱና ምግብን የመግዛት አቅም ማጣት፣ የሰላም እጦት እነዚህ በጣም ተንሰራፍተው እንዲታዩ አድርጓል። ያው ምግብ የማግኘት መብት የሁሉም ቢሆንም ሴቶችን፣ ህጻናትን ኒውትሪሽን ያለው ምግብ እንዳያገኙ አድርጓል እና ነጻነትና እኩልነት ፓርቲ ቅድም በዘረዘርናቸው የፖሊሲ አማራጮች እነዚህ ለመፍታት ብዙ ነገር ለማድረግ አቅዷል። ያው መንግስት ብንመረጥ የምርጥ ዘርና የማዳበሪያ የዲጂታል የሜካናይዜሽን እና ዘመናዊ ቴክኖሎጂዎችን በመጠቀም የምርታማነትን በ30% ለማሳደግ ኮር ኤሌመንቶቹን ወይም ማቋቋሚያዎቹን ተጠቅሰዋል። እነዚህ አፎርዳቢሊቲ፣ አቬይላቢሊቲ እነዚህ የተባሉ እነሱን በምን አይነት የፖሊሲ ማዕቀፍ ነው የምትመሩት? ያው በተግባር አሁን የተባለውን ነገር ለማምጣት የፖሊሲ ማዕቀፉ በፖሊሲያችን እንደገለጽ ነው የፖሊሲ ማዕቀፉ መሻሻል አለበት ብለን እናምናለን። ወይም ደግሞ እነዚህን ነገሮች ለማድረግ ያው ፖሊሲዎቹ
ጥሩ ሆኖ ሳሉ ግን በተግባር እየተደረጉ አይደሉም እና እነዚህን ፖሊሲዎች አሻሽለን የተለያዩ አማራጮችን አምጥተን ጥናት ተደርገው ከሌሎችም ሀገራት ተሞክሮችን ወስደን እነዚህን ፖሊሲዎች አሻሽለን ተግባራዊ እናደርጋለን። ለይታችኋል ማሻሻል ያስፈልጋቸዋል የሚባሉትን ፖሊሲዎች ካልሆነ የምታስቀጥሏቸው ደግሞ ከሆነ የሚቀጥሉትንስ አይታችሁታል? አዎ ለምሳሌ አሁን የምግብ ዋስትናን ለማረጋገጥ ትልቁ ክፍተት አለ ብለን የምናስብ አንደኛ ሀገሪቷ ላይ ሰላም የለም። ሰላም ማጣት ማለት ገበሬው እንዳያርስ ገበሬው ምርቱን ያመረተው ምርት ለህዝቡ እንዳያደርስ ትልቅ እንትን ሆኖበታል። ጋሬጣ ነው የሚባለው ብቻ እንደዛ ሆኖበታልና ይሄንን ለማስተካከል እኛ የሰላም አማራጮችን አምጥተናል። ሀገራዊ ምክክር ያስፈልጋል። ሀገር መስማማት አለባት ብለን እናስባለን። ይሄ ሲፈታ የምግብ አቅርቦቱ ገበሬውም አርሶ በስነስርዓት ምግብ የማቅረብ አቬይላቢሊቲውም አክሰሱም ይጨምራል። ሌላው የዋጋ ግሽበትና ይሄ ምግብ የመግዛት አቅም ማህበረሰቡ ማጣቱ ነው። ይህ ደግሞ ይሄንንም ያመጣው የአዲስ የመጣው የኢኮኖሚ ሪፎርሙ ህዝቡን ያማከለ ባለመሆኑ ምክንያት ነው። ይሄንንም እንደ አንድ ኮር ኢሹ እናነሳዋለን። ይሄ መስተካከል አለበት ብለን እናምናለን። ሰዎች ምግብን የማግኘት መብት አላቸው። ስለዚህ ፖሊሲው ተሻሽሎ ሰዎች ምግብ የማግኘት ፍላጎታቸው ሊሟላላቸው ይገባል። አመሰግናለሁ። በጣም ጥያቄዎችን ለማለት አጠቃላይ የምግብ ሉዓላዊነትና የምግብ ዋስትና ወሳኝ እና ትልቅ ጉዳዮች እንደሆኑ ፓርቲያችሁ እንደሚያምን መግቢያችሁ ላይ ጠቅሳችሁልናል። ስለዚህ ይህንን ጉዳይ ተግባራዊ ለማድረግና በቀጣይ 5 ዓመት መንግስት ሆናችሁ ብትመረጡ ይህንን ወደ ስራ የምታመጡበት የፖሊሲ ማዕቀፋችሁ ምንድን ነው የሚሆነው? መልካም አመሰግናለሁ። በጣም መጀመሪያ ላይ ድሉ ስለሌለ አሁን በደንብ ማመስገን እፈልጋለሁ። የግብረሰናይ ድርጅቶች ምግብ፣ ልብስ፣ መጠለያ ፖለቲካ አይደለም የሚሉ ሰዎች ነበሩ። አሁን በደንብ አጋብታችሁታል እናንተ። የፖለቲካ መዛባት፣ የፖሊሲ መዛባት ምግብን፣ ልብስን፣ መጠለያን አጠቃላይ ኑሮን እንደሚነካ በደንብ የሚያሳይ ነውና እንድትገፉበት አደራ ማለት ፈልጋለሁ። ይሄኛው እንደሆነ ያልፋል፣ ግን አገር ስለሚቀጥል ይሄን እንድትገፉበት ማሳሰብ ፈልጋለሁ። አዱን ደጋግሜ ስላመሰገንኩት ያው በዚሁ በርቱ ማለት ነው የምፈልገው። እኛ ትግል ላይ ነን። ቅድም እንዳልኩት በጣም ትልቅ ኮንሴፕት ነው የምግብ ሉዓላዊነት። ትልቅ ሀሳብ ነው። ዝም ብሎ የሀገር ሉዓላዊነት ምናምን ብቻ ነው። በአብዛኛው ሉዓላዊነት በተለይ የሚያያዘው ከዛ ጋር ስለሆነ የምግብ ሉዓላዊነት በመሰረታዊነት የፖሊሲ ጉዳይ ነው፣ የአዋጅ ጉዳይ ነው፣ የህገ መንግስት ጉዳይ ነው ብያለሁ። በእኛ እምነት የመሬት ፖሊሲ ሳይፈታ የመሬት አዋጅ ሳይፈታ ወይም ህገ መንግስት ውስጥ የተሰረቀረው የመሬት ጉዳይ ሳይፈታ ትውልድ ያልፋል እንጂ የሚፈታ ጉዳይ ያለ አይመስለንም። ይሄን ደጋግመን በአቋም ገልጸናል። ለሚገርማችሁ እንደው ለአድማጮችም በ1948 ዓመተ ምህረት አስቡት ወደ ኋላ ኢምፖርት ሰብስቲቱሽን ስትራቴጂ የሚባል ነበር። 1948 እስከ 1953 ድረስ የ5 ዓመት ስትራቴጂ ነበር። ላታምኑት ይችላል። በንጉሱ ጊዜ ማለት ነው። ምን ማለት ነው? የምግብ ግብዓቶች በአጠቃላይ እዚሁ እንዲተኩ ዘይት፣ ስኳር ምናምን የመሳሰሉት ነገሮች አገር ውስጥ እንዲተኩ በ1948 ግን ንጉሱ ያልፈቱት ሌላ ነገር ነበር። እሱ ጠርጎ ይዟቸው ሄደ። ደርጉም በጣም የሚገርሙ ነገሮች ትምህርትን ጨምሮ የዩኔስኮስ ከመሸለም የደረሰው ትልቅ ስራዎች በትምህርትም በምግብ ዋስትናም ሞክሯል። ዋናውን ችግር ስላልፈታ እሱንም እንደዚሁ ጠረገው። ኢህአዴግ በ1990ዎቹ ላይ ግብርና መር የሚባል በተወሰነ ደረጃ ከእውነትና ከመሬት ጋር የተያያዙ ስራዎችን ለመስራት ሞክሮ ነበር። ግን ፖሊሲውን አዋጁን ወይም ህገ መንግስት ላይ የሰነቀረውን ነገር ለማስተካከል በመቃብሬ ላይ ስላለ ተቀበረ። ስለዚህ አሁንም ቢሆን እኛ የመጀመሪያው ነገር በተደጋጋሚ ተጠቅሷል ማለት ጭንቅላታችን የያዘው ነገር እያለ ፕሬቴንድ የምናደርግ ከሆነ በትክክል አንነጋገርም። የመጀመሪያው ነገር ጦርነትን ማስቆም አለብን። ጦርነት አሁን በመላ ሀገሪቱ ላይ ያለ ጉዳይ ነው። አዱ አደራ ይሄ እንዳይቆረጥ አያያዝ ምናምን የሚባል ነገር የለም። መሰረታዊ ነገር ነው። የፖሊሲዎች ሁሉ እናት ነው ብለን ነው የምናስበው። ስለዚህ መጀመሪያ ጦርነት መቆም አለበት። ከዛ በኋላ በመከክርም ይሁን በድርድርም ቢሆን በመሳሰሉት ነገሮች የመሬት አዋጅ የመሬት ፖሊሲ መቀየር አለበት።
ቅድም እንደጠቀስነው የምርት ወይም ምርጥ ዘርን፣ ማዳበሪያን፣ የተባይ ማጥፊያን የመሳሰሉ በራሳችን የመጠቀም ነጻነት ሊኖረን ይገባል። የውጭ ጣልቃ ገብነት እጅ ጥምዘዛ የለም ማለት አይቻልም። አለ ደካማ መንግስት እስከሆነ ድረስ በተለያየ መንገድ ጣልቃ ይገባበታል። በጣም ብዙ የምናውቃቸው ነገሮች አሉ። ይህንን እናሻሽላለን። ቴክኖሎጂ እንጠቀማለን። ድሮን ሲባል አሁን ጦርነት ነው አይደል ትዝ የሚለው? ድሮን ለተባይ ማጥፊያ ይሆናል። ድሮን ለምርት ማሳደጊያ ይሆናል። ድሮን ለእናቶች እንደ ቀይ መስቀል ደም ያደርሳል። ስለዚህ እነሱን የመሳሰሉ ቴክኖሎጂዎችን እንጠቀማለን። በመሰረታዊነት ግን ሀገራችን ላይ ያንዣበበውን የሰላም እጦት ለምሳሌ አርሶ አደሩ አሁን በምንድን ነው ተጠምዶ ያለው? አንዱ ለምሳሌ የምግብ ሉዓላዊነት አንዱ መገለጫ የአርሶ አደሩ የሚዘራውን የሚያመርተውን የሚሸጠውን በነጻነት እንዲወስን ማድረግ አይደለም? ታረሙት ይችላል። እሱን ማድረግ እየቻለ አይደለም። ሞልቶ ነው ደቂቃው። በየት ሀገር አቆጣጠር ነው? ያው በትክክል እዛ ጋር በቴሌቪዥን ስክሪኑ ላይ ማየት ይቻላል። እኔ ግን ከእንትን ውጭ በጣም የሚያሳዝነው ለእንደዚህ አይነት መሰረታዊ ነገር ለውይይት 2 ደቂቃ ነው የሚሰጠው። ለጦርነት 2 ዓመት ነው የሚሰጠው። በጣም ኖ አይ የእናንተ ችግር አይደለም። እናንተ ችግር ማለት እንደ ሀገር ያለብንን ችግር ነው። ሰው አስቦ ለመነጋገር ይሄን ያህል ደቂቃ ነው የሚቆረጠው። ለውጊያ ግን 2-3 ዓመት እናሳልፋለን። ልትጸልዩ። እሺ እናመሰግናለን። የሁለተኛው ዙር የክርክር መርሃ ግብር አካል የሆነው እዚህ ያሉ የሲቪል ማህበረሰብ ድርጅት ተወካዮች የመጀመሪያውን ጥያቄ አቅርበዋል። አቶ መስዑድ ገበየው 3ቱም ፓርቲዎች በተቀመጠላቸው ደቂቃ ለጥያቄው ምላሽ ሰጥተዋል። የአቶ መስዑድ ጥያቄ ቀደም ሲል የፖሊሲ ማዕቀፍን ወይም ወደ ህግነት የመቀየርን ጉዳይ ላይ ያተኮረ ነበረ። ሁለተኛው ጥያቄ በተመሳሳይ መልኩ ለአቶ መስዑድ ነው የሚሰጠው። አሁንም እሺ እንደገና እሺ ይቅርታ፣ ወደ ወይዘሮ አዜብ አልፋለሁ። ወይዘሮ አዜብም ለሶስቱም ፓርቲዎች ተመሳሳይ ጥያቄ ያቀርባሉ። 1 ደቂቃ አሎት። ፓርቲዎቹም 4 ደቂቃችሁን በመጠቀም ለጥያቄዎቹ ምላሽ ትሰጣላችሁ። በዚህ ደግሞ አሁን በዚህኛው ደግሞ ትብብር ይቀድማል። ከዛ አብን ከዛ ወደ ነጻነትና እኩልነት እንሄዳለን። እሺ የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን እንግዲህ በምግብ ሉዓላዊነትና በምግብ ራስን መቻል ላይ ያተኮረውን የውይይትና የክርክር መድረክ በፓርቲዎቹ መካከል እየተከታተላችሁ ትገኛላችሁ። አሁን ደግሞ የሲቪል ማህበረሰብ ተወካዮች ወደሚያቀርቡት ጥያቄ ስናመራ ወይዘሮ አዜብ ሀገራችን ከድህነት የምትወጣበት ዋና ስትራቴጂ ይህም ግብርና በዋናነት የኢኮኖሚ ብስለት ከግብርና ደግሞ የተለያዩ መረጃዎች እንደሚገልጹት ሴቶች እና ወጣቶች አካል ጉዳተኞች በተለይ ሴቶች ከ50 በመቶ የግብርና የሰው ኃይል የሚሸፍኑ ናቸው። ይሁንና የምርታማነታቸውን ስናይ የሴቶች ምርታማነት ከወንዶች የግብርና የገበሬዎች ምርታማነት ከ25 እስከ 30 በመቶ ዝቅ ያለ። ለዚህ ደግሞ ዋና ምክንያቱ አንደኛ በባህላዊና በማህበራዊ አስተሳሰቡ የሴቶች ስራው ብዙ ጊዜያቸውና ጉልበታቸው የሚወስዱ ስራዎች ላይ ስለሚያሳልፉ፣ ሁለተኛ የከባቢ አየር ለውጥ ይበልጥ ተጎጂ እነሱ ሆነው እያለ ለኢኮኖሚያዊ እና ለፋይናንስ ኢንፎርሜሽን እንዲሁም ለተፈጥሮ ሀብት ያላቸው ተደራሽነትና ተጠቃሚነት በጣም ውስን ስለሆነ ስለዚህ አንደኛ ይህንን ሁላችሁም ሶስታችሁም ፓርቲ ማለት ነው ይህንን እውቅና ትሰጣላችሁ ወይ? የሴቶች የወጣቶች የአካል ጉዳተኞች አስተዋጽኦ በግብርና በተለይ ሴቶች ያላቸውን አስተዋጽኦ ሪኮግናይዝ ታደርጋላችሁ ወይ? ሪኮግናይዝ ካደረጋችሁ በምን መልኩ ነው ቫልዩ የምታደርጉት? ኢኮኖሚ ውስጥ እንዲካተት የሴቶች በግብርና ያላቸውን አስተዋጽኦና ሚና በምን መልኩ ቫልዩ ታደርጋላችሁ? ሌላኛው የከባቢ አየር ለውጥ ይበልጥ ተጎጂ እንደመሆናቸው መጠን ያላችሁ ስትራቴጂ ምንድን ነው? እነሱ ይበልጥ ተጠቃሚ እንዲሆኑ ከኢንፎርሜሽን ከመሬት አጠቃቀም ከውሃ አቅርቦት ከቴክኖሎጂ የአግሪካልቸራል ግብአት ስትሉ ነበር፣ የግብርና ግብአት ስትሉ ነበርና ከስርዓተ ጾታ ምላሽ ሰጪ በጀቲንግ ይሄ ፖሊሲን ቀርጻለን ህግ እናወጣለን ብላችኋል። ፖሊሲውንና ህጉ የምትተገብሩበት ፕራክቲካል ሚኒንግፉል የሆነ ለውጥ ሊያመጣ የሚችል የአፈጻጸም ስልታችሁና የበጀት አመዳደባችሁ ጀንደር ሪስፖንሲቭ ይሉታል በእንግሊዝኛ ወይም ምላሽ ሰጪ
ስርዓተ ጾታ ምላሽ ሰጪ የበጀቲንግ ስርዓት ምን ይመስላል? ሌላኛው የምግብ ዋስትና በቂ ምግብ እንዲያገኙ ጤናማ ዜጋ ለማፍራት እና ምንድነው አቅርቦታቸው ይበልጥ ስፔሲፊካሊ ከስርዓተ ጾታ ጋር በተያያዘ መልኩ ምን በተግባር የምታሳዩት ነገር ወይም ቁርጠኝነታችሁ ምን ይመስላል? አብዛኛው ወጣት ነው ሲባል በተግባር የሚገለጽ ነገር ነው። 50 ወይም 50 ሲደመር 1% ሴቶች ናቸው ሲባል እነሱን ያልያዘ ኢኮኖሚ የትም አይደርስም እንደማለት ነው። የተጠየቀው ቫልዩ ታደርጋላችሁ ወይ? በደንብ ቫልዩ ታደርጋላችሁ። በተግባር የሚታይ በአርሶ አደሩ በአርብቶ አደሩ ውጤቱ ከቴክኖሎጂው ጋር ከትምህርት ሂደቱ ጋር ፖለቲካ ሂደታችን ጋር በአብዛኛው ደግሞ ከባህላዊ እድገታችን ጋር አስተሳሰባችን ጋር የተያያዘ ቢሆንም ውጤቱ እንደዛ ቢሆንም ያላቸውን አስተዋጽኦ በኢኮኖሚ ላይ በደንብ ቫልዩ እናደርጋለን። የሴቶች አስተዋጽኦ በግብርና ላይ ያላቸውን አስተዋጽኦ በኢኮኖሚም ላይ ይሄ ነው የሴቶች አስተዋጽኦ ይሄ ይመስላል ብላችሁ ለማካት በምን መልኩ ነው የምትረዱ? በምንድን ነው የምታካቱ? በእኛ እምነት ማለት ከሚሰጣቸው ቁጥርና ካላቸው ፐርሰንቴጅ ያነሰ ነው የሚል እምነት የለን። 50% ከሆኑ የኢኮኖሚው ግማሹ የነሱ የልፋት ውጤት ነው ብለን ነው የምናስበው። በአንዳንድ ሁኔታ እንደውም ልጅ ከመውለድ ከማሳደግ በተጨማሪ ወጥተው መሰረት ያደረገ በግብርና ላይ የሚያበረክቱት አስተዋጽኦ ማለት ያለው በነገራችን ላይ አለን በደንብ አለን። ቅድም እንዳልኩት በግብርናው የሚያደርጉት አስተዋጽኦ የሚሰሩት ስራ እንግዲህ እያንዳንዱ ስራ እንዘርዝርና ሬት እናድርግ ካልተባለ በስተቀር ልክ እንደ ወንዱ እኩል ነው የሚሰሩት። ልገልጸው የነበረው አሁን የባሰም ጫና የሚደረግበትም ጊዜ አለ። ስለዚህ ከ50% በላይ የኢኮኖሚ ጫና በሴቶች ላይ ያረፈ ነው ወይም የነሱ ውጤት ነው ብሎ መግለጽ ይቻላል። በዚህ ልክ ነው ቫልዩ የምናደርገው ለማለት ነው። ሁለተኛው ግን እዚሁ ላይ አቶ ሸዋስ ሪኮግኒሽንን ስናነሳ ከወንዶችም በላይ በፕሮዳክሽን በማምረት ሂደቱ ውስጥ ትልቅ አስተዋጽኦ እያደረጉ ግን ተጠቃሚነቱ ያን ያክል አይደለም የሚለው ነው። ስለዚህ ብዙ ይደክማሉ ግን አይጠቀሙም። ስለዚህ ከዚህ አንጻር ምንድነው ለሴቶች ተጠቃሚነትን እናንተ በልዩ ሁኔታ የምታዩት ነው ወይም የአካል ጉዳተኞች ወይም ሌሎች? ምርታማነታቸው ከወንዶች ዝቅ ያለ ግን አብዛኛው የግብርና የሰው ኃይል እነሱ ናቸው። እንዴት አድርጋችሁ ነው ከድህነት የምታወጡ? ሴቶች ከሆኑ የአግሪካልቸራል ተመርኮት ከ50 እስከ 70% ሴቶች ከሆኑ የእነሱ ምርታማነት ካልጨመር እንዴት አድርገን ነው ከድህነት የምናወጣው? ስለዚህ ከምርታማነታቸውን ለመጨመር የሚያስችል ስልታቸው ምንድን ነው? አጠቃላይ ፕሮዳክቲቪቲ ከፍ የሚለው በምንጠቀማቸው ግብአቶች ከትምህርት ጋር ከስልጠና ጋር ከቴክኖሎጂ ጋር የተያያዘ ነው። የሴቶች ብቻ ሳይሆን የወንዶችም በአጠቃላይ በግብርና ምርት ላይ ከአንድ ሄክታር መሬት ወይም ከአንድ ላም ወይም ከምናረባቸው ዶሮዎች ወይም ከምናረባው ዓሳ የምናገኘው ምርት በአጠቃላይ ዝቅ ያለ ነው። ከሚደክሙት አንጻር ትልቅ አይደለም ማለት ይቻላል። ስለዚህ አጠቃላይ ውጤቱ ዝቅ ያለ ነው። ሴቶችን በተመለከተ ቅድም ገልጨዋለሁ። ፖለቲካ፣ በማህበራዊ በባህላዊ ጫናዎች ምክንያት የበለጠ ጫና እንዳለባቸው ገልጫለሁ ቅድም። ይህንን ለማስተካከል እንግዲህ ከትምህርት ጀምሮ ባህልን ከመቀየር ጀምሮ ከዚህ በፊት ሲደረጉ የነበሩ ግን ለውጥ ያላመጡ እኛም በትክክል የማናምንባቸው ኮታ የሚባሉ ነገሮች አሉ። ከኮታ ይልቅ እኩል እድልን መስጠት፣ እኩል እውቅናን መስጠት፣ ለሰሩት ስራ እኩል እውቅናን መስጠትን የመሳሰሉትን ተግባራዊ እናደርጋለን። ይሄ ደግሞ በትክክልም ለሀገራቸውም ለማህበረሰባቸውም ለቤተሰባቸውም ትልቅ አስተዋጽኦ እንደሚያደርጉ በዚህ ምንም ልዩነት እንደሌለ በአመራርም በየትኛውም በገቡባቸው ቦታዎች ሁሉ እኩልና በአንዳንድ ሁኔታ በላቀ ሁኔታ እንደሚሰሩ የምናምነው ነው ማለት ነው። ቀጥሎ ወደ ሁለተኛው አጥረቻለሽ ቀረበው የደቂቃውን ተጠቅመዋል። የተጠቃሚነት እሺ፣ ደቂቃ እንጨምራለን። ያልተመለሰ ካለ ይጠቀሙ። ጠይቁንና ደቂቃ እየጨመርን ችግር አለ። የተጨመረ እሺ። ተጠቃሚነትን በተመለከተ ከዚህ በፊትም የተነሳ ደጋግሞ የሚነሳ ጉዳይ አለ።
በነገራችን ላይ የምግብ ዋስትና ጋር ለማያያዝ ወይም የምግብ ሉዓላዊነት ጋር ለማያያዝ እንብላ ብቻ አይደለም እንስራ ጭምር ወይም ሰርተን እንብላ ነው ወይም የስራ እድል ጭምርን የሚያካትት ነው። በተለይ በዚህ ባለፉት 10-20 ዓመታት የስራ እድል የማግኘት ችግር ነው የስራ እድልን የመጠቀም ችግር ነው ያለው ብለን ነው የምናምነው። ስለዚህ የስራ እድል እንዲያገኙ ምንድነው የተለየ የበጀት ተሰራማል? ስልጠናዎችን መስጠት፣ ለስራ ማውቃት፣ ሀገራቸው እንዲሰሩ ማድረግ፣ በተለየ ሁኔታ ሴቶች የሚሰሩባቸውን እና ምርታማ የሚሆኑባቸውን ቦታዎች በጥናት ማውጣትና ወደ ተለያየ ሀገራት የሚሄዱበትን መስመር ምናምን መዘርጋት ብቻ ሳይሆን ሀገር ላይ ያልተሰራ የሚሰራ ብዙ ፊልድ ወይም ብዙ ሜዳ ብዙ የስራ ቦታ አውጥቶ እንዲሰሩ ማድረግ የመጀመሪያው ነው ብለን እናምናለን። በዚህ ራሳቸውም ይጠቀማሉ፣ ሀገራቸውን ይጠቅማሉ፣ ትውልድም ያስቀጥላሉ፣ ለትውልድም ቤዛና መሰረት ይሆናሉ ብለን እናምናለን። 4 ደቂቃ አለዎት። የቀረበውን ጥያቄ ድጋሚ ማድመጥ ከፈለጉ መጠየቅ ይችላሉ። ከዚህ 4 ደቂቃ በተጨማሪ ተጨማሪ ሀሳብ አለኝ ካሉ ደግሞ እንደዚሁ የደቂቃ ምጣኔ ጥያቄ ማቅረብም ይችላሉ። እሺ፣ አመሰግናለሁ። ጥያቄው እንደገባኝ የሴቶችን ጉዳይ ላይ ያለው የሚለውን ቅድም ለመናገር ሞክሬያለሁ። የወጣቶችና ሴቶች ተሳትፎ ማበረታቻ የሚለው ልዩ ድጋፍ ስለሚያስፈልግ ከሚል አኳያ ነው። እንዲሁም ደግሞ እንግዲህ አጠቃላይ እንግዲህ የሀገራችን የሴቶችን በግብርና ያላቸውን አስተዋጽኦ እውቅና መልካም አመሰግናለሁ። ሁላችንም የገበሬ ቤተሰቦች እንደመሆናችን የእናታችንን ስራ ማንዘነጋው ነውና ተያይዘን የኖርን እንደ ሀገርም እንደ ቤተሰብም እንደ ግለሰብም ከዚህ አንጻር ከእውቅናም በላይ ነው። እንደውም የሀገራችን አቅም ምን ያህል ይፈቅዳል የሚለው እንጂ በቀጣይነት የቤት ውስጥ ስራ ሳይቀር እንደ አንድ ሰርቲፊኬት መያዝ አለበት ብለን እኛ እናምናለን። ምክንያቱም በሌሎች ሀገሮች ላይ ስራሽ ምንድን ነው ሲባል የቤት እመቤት የሚለው ነገር ኢቭን እንደ አንድ ቅድመ ነርሲንግ ነው የሚታየው። የልጅ እንክብካቤ የተለያየ ነገር ስለሚታይ በዛ ልክ እናያለን። ነገር ግን እዛ ስንደርስ የምናደርገው እንዳለ ሆኖ ነገር ግን በአሁን ሰዓት ላይ እዛ ምንደርሰው እንግዲህ ቅድም ለመናገር እንደሞከርኩት የሴቶች መገፋት ከባህልም አጠቃላይ ከኢኮኖሚም የመጣ ችግር ስለሆነ ከባህል የምንላቀቀው እንግዲህ በማሰልጠን ከትምህርት ስርዓት ጋር በመያዝና ከኮታ የዘለለ አቅም ያላቸውን ሴቶችን ወደፊት በማምጣት ኮታ የፓርቲ ታማኝነት እና አቅም ባይኖራትም ሴት በመሆኗ ብቻ ኮታ የሚሰጥ አቅም ላይ ግን ሲተኮር ግን ከወንድ በላይ መስራት ትችላለች። በአይኔቸርም የማሰብ አቅም እንዲሁም ደግሞ በአቅምም ከወንድ ብትለይበት ሁኔታ የለም። አውድ ውስጥ ለምሳሌ አሁን ኮታ አቶ ያሻዋስም ቅድም ሲያነሱት ነበርና ልዩ ተጠቃሚነት መነሻው እኮ እኩል አይደለንም። አንዱ በጣም ዲስአድቫንቴጅድ ሆኗል። ስለዚህ ያ ዲስአድቫንቴጅድ ሆኖ ወይም በልዩ ሁኔታ የተጎዳው ወደ ዛኛው ጋር እኩል እስከሚሆን በልዩ ሁኔታ ካልታገዘ አሁንም ሴቶች፣ አካል ጉዳተኞች፣ በአርብቶ አደር አካባቢ ያሉት ወደ ኋላ ነው የሚቀሩት ነው። ስለዚህ ይሄንን እንዴት ነው ሪኮግናይዝ ማታረጉት? በጣም ጥሩ። የመጀመሪያው እኩልነት የሚለው ራሱ ጽንሰ ሀሳብ እኩል በአግባቡ አለመረዳታችን የሴትና የወንድ አፈጣጠርም ሆነ አብሮ አኗኗር ተፈጥሯዊ የሆነ ሚሽን አለው። ከዚህ አንጻር ሴት ልጅ ከፍተኛ የሆነ አስተዋጽኦ አላት በግብርናው። ዋና ስራውን እንደውም ብዛት የሚሰራው በሴት እንደሆነ እናውቃለን። ከወንዱ ጀርባ ሆና ወንዱም ቆሞ እንዲሄድ የምታደርገው ሴት እንደሆነ እናምናለን። ነገር ግን በሀገራችን ባህል የተነሳ ሴት ልጅ መሬት አትወርስም የሚለው አንዳንድ አካባቢዎች ላይ የኢኮኖሚ ባለቤት እንዳትሆን የሚደረገው ያንን በህግ ማዕቀፍ የሚቀረፍ ይሆናል። እንዲሁም ደግሞ ገበሬው ወይም ደግሞ ሴቷ ገበሬ የኢኮኖሚ ባለቤት እንድትሆን ባላት መሬት ብድር የምታገኝበትን ስርዓት እናመቻቻለን። ምክንያቱም የባጀት ጉዳይ አንዱ የሚመጣው አገር በፈቀደ ብቻ ሳይሆን እጁ ላይ ያለውን መሬት አስይዞ መበደር መስራት እንዲችል እናደርጋለን። እንዲሁም ሴቶችን የኒውትሪሽን ባለሙያዎችን በመቅጠር የተመጣጠነ ምግብ ምክንያቱም ወንድም ሆነ ሴት የምትሰራው ወይም ደግሞ የሚሰራው በሴት ስለሆነ ቤት ውስጥ ከምን ምርታማነት ለአይምሮ የሚጠቅም ጤናማ ምግብ ከማምረት አኳያ በባለሙያ የተደገፈ ምክንያቱም አሁን ከውጭ ከሚመጡ የታሸጉ ምግቦች ተያይዞ የኒውትሪሽን መዛባቶች ስላሉ ከተፈጥሮ ከሰው ልጅ ጋር ከነባራዊ ዝንባሌ ጋር የማይሄዱ ምግቦች እየመረጡ ነው ያሉት። ወይም ደግሞ ከፍተኛ የሆነ የኤስትሮጅን መጠን ከፍተኛ የሆነ የቴስቶስትሮን መጠን ያላቸው እየመጡ የባህላችንን እሴታችንን አይምሯችንን የሚበርዙ ምግቦች እየመጡ ናቸው። ከዚህ አንጻር ሴቶችን የተመጣጠነ ምግብ ኒውትሪሽን ባለሙያዎችን በባለሙያ የተደገፈ ከጤና ኤክስቴንሽን ጋር በማገናኘት ነው ወይስ ራሱን ችሎ ይሄ ይቻላልስ በተግባር ለማድረግ? ይቻላል። ከጤና ኤክስቴንሽን አለ፣ እንዲሁም ደግሞ የድራግ አድሚኒስትሬሽን ተቋማት አለ። ያንን እስከ ገበሬው ድረስ እስከ አምራቹ ድረስ እንዲወርድ ማድረግ
ይቻላል። ስለዚህ ጤናማ ምግብ እንዲመረት የሚመጣውን አዝርት ዝም ብሎ በአንዳንድ አካባቢ እኮ እኛ የገጠመንም ችግር ስላለ ማለት ነው። ለምሳሌ ከኒውትሪሽን ችግር የመቀንጨር አደጋ የሚደርስባቸው እኮ ሳይመገቡ ቀርቶ አይደለም፣ ግን የሚመገቡት ምግብ ራሱ በቂ አቅም ያለው ፕሮቲን ያለው እነዚህ የምግብና ግብአቶች ለሴቶች በምን መልኩ ነው ተጠቃሚ እንዲሆኑ ብላችኋል? የበለጠ ተጠቃሚ እንዲሆኑ። ምክንያቱም ሴቶች ከቤት ጀምሮ መጋቢ እነሱ ናቸው። በእኛ ካልቸር ለጊዜው አንዳንድ ከተማ አካባቢ ላይ ስልጣኔው የተሳለጠበትና ሁለቱም የሚሰሩበት ቢሆንም አብዛኛውን ግን ህዝባችን ግን ማህበረሰብ በገጠር አካባቢ የሚኖር እንደመሆኑ ሴት ላይ ኃላፊነቱ ከባድ ነው። ደቂቃውን ጨርሰዋል። ተጨማሪ ነው የሚሰጣው። ጥሩ። ስለዚህ ሴት ልጅን ማብቃት ከሚለው አኳያ በኒውትሪሽን ከፉድ ድራግ አድሚኒስትሬሽን ተቋማትም ከጤና ኤክስቴንሽን ባለሙያዎችም ጋር በጋራ በመሆን እንዲሁም ከግብርና ባለሙያዎች ጋር በጋራ በመሆን ለነሱ ለልጆቻቸው ጤናማ ምግብ እንዲያመርቱ ምግብ ሳይበላ ቀርቶ ሳይሆን የመቀንጨር እኮ ችግር የሚያመጣ ምግቡ ራሱ ጥቅም መኖሩ ራሱ አሁን ቅድም ለዘር የማይበቃ ምግብ ከውጭ እየገባ ተብሏል። አገር ውስጥ ያለው ምግብ ራሱ ያለው የኒውትሪሽን መጠኑ መለካት መቻል አለበት። እንደገና ደግሞ ምንድነው የሚያመርቱት የሚለውን ሴቷን በአግባቡ ብትሰለጥና ልዩ ድጋፍ ቢሰጣት እንዲሁም ደግሞ በኢኮኖሚ ከባጀት አኳያ ደግሞ ያላትን መሬት ተበድራ የምታገኝበትን ኢኮኖሚ ማድረግ ከተቻለ ጤናማ ምግብ ደግሞ እንዲመረት ደግሞ በእውቀት ድጋፍ የሚደረግ ከሆነ ሀገራችን እንደውም በፍጥነት በግብርናው ዙሪያ ራስን መቻል የሚለውን ልታሳካ ትችላለች። ሴቶችም ተጠቃሚነት ያረጋግጣል። የሴቶች ተጠቃሚነት ደግሞ በአጠቃላይ የወንዱንም አጠቃላይ ማህበረሰቡ ተጠቃሚነት የሚያረጋግጥ ነው ብለን እናምናለን። በምን ያህል ዓመት ነው ይሄንን በምግብ ራስን መቻል ብላችሁ በተለይ ሴቶችንም አጠቃላይ ማህበረሰቡን ያሳካዋል ብላችሁ የምታስቡት? እንግዲህ ቅድም ለመግለጽ ሞክሬ ነበረ በአጭር ጊዜ ከ1 እስከ 3 ዓመት የማዳበሪያና አዝርት እጥረትን መፍታት በየክልል የምግብ ክምችቶችን ማከማቸትና መገንባት የምግብ ማከማቻዎችን ምክንያቱም የገበያ ስርዓቱን ለማሳለጥ እንዲረዳ እንዲሁም ደግሞ የግብርና ኢንዱስትሪ ማቋቋም ያስፈልጋል። ምክንያቱም ገበሬው ከደላላ ነፃ የሆነ ተጠቃሚው እንዲደርስ ከኢንዱስትሪ ጋር እንዲገናኝ ማሳለጥ ነው። ይህንን በ5 እስከ 10 ዓመት ያለውን አጠናቀን የኢትዮጵያን የምግብ ራስን መቻል የምግብ ዋስትናን እንዲሁም የሴቲቷን ተጠቃሚ ለማረጋገጥ እንሰራለን ብለን እናምናለን። እናመሰግናለን። አብን ወደ ነፃነትና ምርጫ በሐሳብ ብልጫ ለኢትዮጵያ